ጤና ይስጥልን የተወደዳችሁ ተመልካቾቻችን በየቤቶቻችሁ ናችሁ ይህንን መርሃ ግብር የምትከታተሉ እንዲሁም እዚሁ ስቱዲዮ የተገኛችሁ ይህ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች ፖሊሲያቸውን የሚያስተዋውቁበት የክርክር መርሃ ግብር ነው። በዛሬው የክርክር መርሃ ግብራችን የሕግ የበላይነትና ዲሞክራሲያዊ ስርዓት የመወያያ ወይም የመከራከሪያ ርዕሰ ጉዳይ ነው። በዛሬው የክርክር መርሃ ግብራችን አራት ፓርቲዎች ተሳታፊ ይሆናሉ። ብልጽግና ፓርቲ በዶክተር ቢቂላ ሁሪሳና በወይዘሮ ሀና አርአያ ስላሴ ተወክሏል። የመላው ሲዳማ ሕዝብ ዲሞክራሲያዊ አንድነት በአቶ ተስፋ ማርያም ጉጃና በአቶ ጳውሎስ ቦኤ ተወክሏል። የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ በአቶ ለሚሳ ኔኖና በአቶ ግራኝ ጉደታ ተወክሏል። የወላይታ ሕዝብ ዲሞክራሲያዊ ግንባር በዶክተር ተመስገን ቶራና በአቶ ጎበዜ ጎአ ተወክሏል። ስለዚህ አራቱ ፓርቲዎች እነዚህ ናቸው። እኛ ደግሞ ይህንን የክርክር መርሃ ግብር በማጋፈር እኔ እሱ ባለጋሻው እንዲሁም በቀኝ በኩል ባልደረባይ ነመሙሳ አድማሱ እንዲሁም በግራ በኩል ባልደረባይ ፍሬህይወት ሰፊው አብረናችሁ ቆይታ የምናደርግ ነው የሚሆነው። 5 ምዕራፍ ይኖሩታል ይህ የክርክር መርሃ ግብር። በመጀመሪያው ምዕራፍ በርዕሰ ጉዳዩ ዙሪያ ተፎካካሪ እንዲሁም ተከራካሪ ፖለቲካ ፓርቲዎች የፖሊሲ አማራጫቸውን ያስተዋውቃሉ። በሁለተኛው ምዕራፍ ከሶስቱ አጋፋሪዎች የሚቀርቡ ጥያቄዎች ይኖራሉ። ለነዚህ ጥያቄዎች የፖለቲካ ፓርቲዎች ምላሽ ይሰጣሉ። በሶስተኛው ምዕራፍ ደግሞ ከታዳሚዎች ለሚቀርቡ ጥያቄዎች እንደዚሁ የፖለቲካ ፓርቲዎች ምላሽ የሚሰጡ ነው የሚሆነው። በአራተኛው ምዕራፍ የፖለቲካ ፓርቲዎች እርስ በርስ ጥያቄ የሚጠያይቁበት ጊዜ ይሆናል። በመጨረሻውና የማጠቃለያው ምዕራፍ ደግሞ ፓርቲዎች የማጠቃለያ ንግግራቸውን የሚያቀርቡ ይሆናል። ስለዚህ በእነዚህ 5 ምዕራፎች የተከፈለ መርሃ ግብር ይኖረናል። በቀዳሚነት ግን በዚህ ክርክር የሚሳተፉ የፖለቲካ ፓርቲዎች ወደ መድረክ መጥተው በክርክሩ ሂደት የሚቆሙበትን አትሮንስ የሚለዩበት እንዲሁም ደግሞ የንግግር ቅደም ተከተላቸውን የሚለዩበትን እጣ የሚያወጥ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮች የእጣ ስነ ስርዓቱን ለመምራት ወደ መድረክ እንውልን። የፓርቲ አንዳንድ ተወካዮች ወደ መድረክ መታችሁልን እጣ የምታወጡ ይሆናል። የተወደዳችሁ ተመልካቾቻችን አሁን የክርክር ሂደታችንን የምንጀምር ይሆናል በይፋ። ስለዚህ ፓርቲዎች በዚህ ምዕራፍ በርዕሰ ጉዳዩ ዙሪያ ያላችሁን የፖሊሲ አማራጭ ሀሳብ ለተመልካቾች የምታስተዋውቁ ይሆናል። በተራ ቁጥር 1 ላይ የተቀመጠው የመላው ሲዳማ ሕዝብ ዲሞክራሲያዊ አንድነት ፓርቲ ነው። ስለዚህ መጀመር ትችላላችሁ። አመሰግናለሁ። የተከበራችሁ የሀገራችን ሕዝቦች፣ የተከበርክ የሲዳማ ሕዝብ፣ ክቡራንና ክቡራት የክርክር ታዳሚዎችና አወያዮች፣ በሀገራችን ለሚደረገው 7ኛ ጠቅላላ ምርጫ የክርክር ፕሮግራም እንኳን ያደረሰን አደረሳችሁ በማለት በመላው ሲዳማ ሕዝብ ዲሞክራሲያዊ አንድነት ፓርቲ ስም ደስታዬን ለመግለጽ እወዳለሁ። ፓርቲያችን የመላው ሲዳማ ሕዝብ ዲሞክራሲያዊ አንድነት ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊ ሰውነት ማረጋገጫ ምስክር ወረቀት ካገኘበት ከግንቦት 2015 ዓ.ም ጀምሮ የሕግ የበላይነት ዲሞክራሲያዊ አንድነትና የማህበራዊ ፍትህ መስፈንን ዓላማው አድርጎ የሚታገል ዲሞክራሲያዊ ፓርቲ ነው። የሕግ የበላይነት ማለት ሕግ ከማንም በላይ የሚሆንበት፣ ባለስልጣናትም ሆኑ ተራው ዜጋ በእኩልነት የሚዳኙበት ስርዓት ነው። ዲሞክራታይዜሽን ደግሞ ስልጣን ከጥቂቶች እጅ ወጥቶ ወደ ህዝብ የሚሸጋገርበት ሂደት ነው። ሁሉም ዜጎች በሕግ ፊት እኩል የሚታዩበት እና የሚዳኙበት ስርዓት እንዲኖር ፓርቲያችን ይታገላል። ህዝባዊ ምርጫ ወቅቱን ጠብቆ እንዲከናወን በማድረግ ህዝብን መሰረት ያደረገ ክልላዊ መንግስት እንዲዋቀር ያደርጋል። ዲሞክራሲ ማለት የህዝብ ድምፅ ዋጋ የሚሰጥበት ስርዓት ነው። የምርጫ ነጻነት መታፈን፣ ዲሞክራታይዜሽን አለመኖር የፖለቲካ ምህዳርን ማስፋት ሲገባው በክልላችን ያለው ምህዳር ግን ከቀን ወደ ቀን እየጠበበ መጥቷል። ተፎካካሪ ፓርቲዎች በነጻነት እንዳይንቀሳቀሱ፣ ጽሕፈት ቤት እንዳይከፍቱና ከህዝብ ጋር እንዳይገናኙ እንቅፋት እየተፈጠረባቸው ነው። የዲሞክራሲ ተቋማት ካልተገነቡ ዲሞክራሲ በወረቀት ላይ ያለ ባዶ ቃላት ብቻ ይሆናል። መሲዳፓ በፖለቲካ ፕሮግራሙ ውስጥ በግልጽ እንዳስቀመጠው ሕግ ለሁሉም ዜጎች እኩል መሆን አለበት ብሎ ያምናል። ከህዝብ ተመርጦ ስልጣን ሲይዝ የጸጥታ ኃይሎች የህዝብ ጠባቂዎች እንጂ የገዢው ፓርቲ መሳሪያ እንዳይሆኑ ያደርጋል። ያለ በቂ
የህግ ማስረጃ የሚደረግ ማንኛውም ስርዓት በአስቸኳይ እንዲቆም በማድረግ ከህዝቡ ጋር በመመካከር ይሰራል። ፍትህ ለሁሉም በሚል መሪ ቃል ዲያውም ሆነ ባለስልጣኑ በህግ ፊት እኩል የሚታዩበትን ነፃ የፍርድ ስርዓት እንዲዘረጋ ያደርጋል። የፍትህ ቢሮ ኃላፊ አሁን ካለው አሰራር በተለየ የፖለቲካውም የፓርቲ አመራር አባል እንዳይሆንና በተከበረው የህግ ሙያ ከፖለቲካ ውጭ ሆኖ የዜጎችን ህጋዊና ህገ መንግስታዊ መብቶችን እንዲያስከብርና ለዜጎች መብት እንዲቆም በማድረግ የፍትህ ማሻሻያ ያደርጋል። የተከበራችሁ የሀገራችን ህዝቦችና ፓርቲያችንን ለመምረጥ የተዘጋጀው የሲዳማ ህዝብ ሆይ ለህግ የበላይነት ለእውነተኛ ዲሞክራሲ ሰዓት ተጠናቋል። ተራ ቁጥር 2 የወላይታ ህዝብ ዲሞክራሲያዊ ግንባር መቀጠል ትችላላችሁ። የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይህ የወህደግ ድምጽ ነው። በሁለት ጉዳዮች ላይ ነው እንግዲህ ሀሳብ የራሳችንን አቋም የምናራምደው የህግ የበላይነትና የዲሞክራሲያዊ ስርዓት ግንባታ ላይ የእኛን የፓርቲያችንን ግምገማ የምናስቀምጥ ይሆናል። የህግ የበላይነት ዓለም አቀፋዊ ማብራሪያ አለው። ማንኛውም ሰው ተቋም ወይም መንግስት ራሱ ከህግ በላይ አለመሆኑን የሚያረጋግጥ መሰረታዊ የአስተዳደር መሪ ነው ተብሎ ይታመናል። እንግዲህ የህግ የበላይነት ሲባል በህግ ፊት ዜጎች እኩል የሚዳኙበት፣ ተጠያቂነትን ያካተተ፣ ፍትሃዊ አሰራርን ያነገበ፣ መሰረታዊ መብቶችን የመናገር ሀሳብን በነጻነት የመግለጽ መብቶችን ያስጠበቀ ነው ተብሎ ይታመናል። ግን አሁን ካረንትሊ በሀገራችን ባለው ሁኔታ ይሄ ገለጻ ወይም ይሄ ማብራሪያ የሚሰራ አይደለም። ምክንያቱም ሙስና፣ የፖለቲካ ተሳትፎ በፍትህ ዘርፍ የፍትህ ጮራ እንዲደበዝዝ ያደረገበት ሁኔታ ተስተውሏል። ታዲያ ወህደግ ምን አማራጭ አለው ብላችሁ የምትጠይቁን ከሆነ ወህደግ የዳኞችን ሹመት ግልጽና ተጠያቂነት ባለው መልኩ ከማድረጉ ባሻገር የፍትህ ስርዓቱን በጀትና አስተዳደር ከስራ አስፈጻሚው ከፖለቲካ ፓርቲ ላይ ካሉ ሁኔታ ነፃ ማድረግ፣ ለሰብአዊ መብት ጥሰቶች ኃላፊነት የሚወስድ ገለልተኛ አጣሪ ኮሚሽን በተግባር በማጠናከር ተጠያቂነትን እናሰፍናለን። ህጎች በሁሉም ክልሎች በሁሉም አካባቢዎች ለዜጎች ትርጉም ባለው መልኩ ትርጉም እንዲኖረው እናደርጋለን። ከዛ ባለፈ የህግ ግንዛቤ ዜጎች እንዲያገኙ አጠናክረን እንሰራለን። ሌላው በተለይ በምርጫ በፖለቲካ ፓርቲ ምዝገባና ሙስና ጉዳዮች ላይ የፖለቲካ ጣልቃ ገብነት የሚከላከል ይህን ጣልቃ ገብነትን የሚከላከል ጠንካራ ተቋማዊ አሰራሮችን በመዘርጋት የፖለቲካ ተጽዕኖ እንዲቀንስ አበክረን ሰዓት ተጠናቋል። ተራ ቁጥር 3 ብልጽግና ፓርቲ። እሺ፣ አመሰግናለሁ። እንደምን ዋላችሁ ውድ ኢትዮጵያውያን። የህግ የበላይነትና የዲሞክራሲ ስርዓት ግንባታ የተሳሰሩ ቁልፍ ጉዳዮች ናቸው። የህግ የበላይነት ለዲሞክራሲ፣ ለመልካም አስተዳደር እንዲሁም ለዘለቄታዊ የሀገር ልማት ቅድመ ሁኔታ ነው። የአንድ ሀገር አንድነትና ቀጣይነት የሚረጋገጠው የህግ የበላይነት በማህበረሰቡ ሲጸርጽ ነው። ዜጎች የሀገሪቱን መሰረታዊ ህጋዊ መርሆች የኔ ብለው ሲይዙ አንድ የሚያደርጋቸውን የጋራ መሰረት ያገኛሉ። በህግ የበላይነት መርህ መሰረት በአንድ ሀገር የፖለቲካ ስርዓት መንግስት በጸኑ ህጎች ብቻ እየተመራ ህግና ስርዓትን የማረጋገጥ የተረጋጋ ማህበራዊና ፖለቲካዊ ህልውና እውን የማድረግ ልዩ ኃላፊነት አለበት። ግለሰቦች ደግሞ የወጡ ህጎችን አክብረው እንዲኖሩ ልዩነትም ሆነ ቅሬታ ሲኖራቸው የተቀመጡ ህጋዊ ስነ ስርዓቶችን ብቻ በመከተል መብቶቻቸውና ጥቅሞቻቸውን እንዲያስጠብቁ ይደነግጋል። ለዲሞክራሲ ስርዓት ግንባታ የህግ የበላይነት መስፈን፣ የሲቪክ ማህበረሰብ ድርጅቶችና ሚዲያ ነጻነት፣ የህዝብ ሰፊ የፖለቲካ ተሳትፎ፣ ነጻና ፍትሃዊ የምርጫ ሂደት አስፈላጊ ናቸው። ኢትዮጵያ ለዘመናት የቆየ ስልጣኔ ባለቤት የሆነች በአመታት የጎለበተ የመንግስት መዋቅርና ስርዓት ያላት ጥንታዊት ሀገር ናት። ኢትዮጵያ በአፍሪካ የተጻፈ ህገ መንግስት ካላቸው ሀገራት ከቀዳሚዎቹ ተርታ ትሰለፋለች።
በሀገሪቱ የተለያዩ ክፍሎች ያሉ ማህበረሰቦች የቀረጿቸው ልዩ ልዩ ባህላዊ ስርዓተ መንግስታት በህጎችና በደንቦች ተገድበው ሲኖሩ ቆይተዋል። በመላው ሀገሪቱ የሚገኘው የኢትዮጵያ ህዝብ በባህላዊ ትውፊቱ በምሳሌያዊ አነጋገሮቹና ብሂሎቹ ለፍትህና ለርትዕ ትልቅ ቦታ እንደሚሰጥ መገንዘብ ይቻላል። ሆኖም በህግ ያልተገደበ የመንግስት ስልጣን ባህል እና ለብዙ ምዕት ዓመታት ያልተለዩን የእርስ በርስ ጦርነቶች በሀገሪቱ የህግ የበላይነት እንዳይኖርና ፍትህ እንዳይሰፍን ከማድረጉም በላይ ሀገራችን እምቅ አቅሞቿንና ሀብቶቿን ሳትጠቀም በድህነት ጥላ ስር እንድትቆይ አድርጓል። ብልጽግና ፓርቲ በኢትዮጵያ ዘላቂ ዋስትና ያለው ዲሞክራሲ እንዲሰፍን፣ ኢኮኖሚያዊና ማህበራዊ እድገት እንዲፋጠን፣ በህግ የበላይነትና በህዝቡ ፈቃድ ላይ የተመሰረተ አንድ የፖለቲካ ማህበረሰብ በጋራ መገንባት እንደሚያስፈልግ ያምናል። ፓርቲያችን ይህ መርህ በተጨባጭ እንዲተገበር በኢትዮጵያ ለህግ የበላይነት መጽናት ሳንካ ሆነው የቆዩ ጉዳዮችን አንድ ባንድ ሲያርም ቆይቷል። በተለይም የህጎችን ህገ መንግስታዊነት በማረጋገጥና ለአስተዳደር ፍትህ መሰረት በመጣል ያለ አግባብ የተወነጀሉ ዜጎችና የፖለቲካ ቡድኖች ጉዳይ በይቅርታና በምህረት እልባት እንዲያገኙ በማድረግ የዲሞክራሲ ምህዳሩን በማስፋት የሲቪክ ማህበራትና ሚዲያዎች በነጻነት እንዲሰሩ መደላደል በመፍጠር የመብቶች ጥበቃን በማጠናከር ነጻና ፍትሃዊ ምርጫ በማካሄድ ቁልፍ የመንግስት የፍትህና የዲሞክራሲ ተቋማት ይህን ለመፈጸም በሚያስችላቸው ቁመና ላይ እንዲገኙ የሚያስችሉ ሰፋፊ የሪፎርም ስራዎች በመስራት ሰፊ ርብርብ ስናደርግ ቆይተናል። እነዚህ ጥረቶች የህግ የበላይነት በኢትዮጵያ እንዲረጋገጥ ትልቅ መሰረት የጣሉ ናቸው። ነገር ግን ባለፉት ዓመታት አንዱ የተጋረጠብን ፈተና ነጻነትንና ስርዓት አልበኝነትን ባለመለየት ህግና ስርዓትን የማያከብር እንቅስቃሴዎችና ድርጊቶች መስፋፋት ነው። ለህግ ተገዥነትን ወደ ጎን በማድረግ በጥላቻ የሚወሰዱ እርምጃዎች ህዝባችንን ለብዙ እንግልትና ስቃይ ዳርገውታል። በአንድ በኩል ቀደም ብሎ በህግ የበላይነት እጦት የደረሰውን በደልና ግፍ ለመካስ እና ዳግም እንዳይከሰት ለማድረግ፣ በሌላ በኩል ደግሞ ስርዓት አልበኝነትን በማስቆምና የሀገሪቱን ሰላም በመመለስ የህግ የበላይነትን በማያዳግም ሁኔታ የሚያረጋግጥ ስርዓት እየገነባ እንገኛለን። የመቻቻልና የመከባበር ባህል ስር እንዲሰድ በማድረግ ለልዩነቶቻችንና ለአንድነታችን እውቅና የሰጠ በጋራ ጥቅሞቻችንና አመለካከቶቻችን ላይ የተመሰረተ ስርዓት ለማረጋገጥ የሚያስችል የፖለቲካ ቁርጠኝነትና አስተሳሰብ በሁሉም የአስተዳደር እርከኖች ለማስፈን ሪፎርሞችን ስንተገብር ቆይተናል። የሀገራችን የህግ ተገዥነትና የዲሞክራሲ ግንባታ ልምምዳችን አሁንም ብዙ ርቀት ይቀረዋል። በቀጣይ ዓመታት ይህንን ጅማሮ እያሰፋን ሰብአዊ ልዕልናን ያረጋገጠ የህግ የበላይነትን እናጠናክራለን። የዲሞክራሲ ግንባታ ሀገራዊ ጉዟችንን ወደ አዲስ ምዕራፍ እናሸጋግራለን። በኢትዮጵያ የህግ የበላይነትን በጸና መሰረት ላይ ለማቆም ብልጽግናን ይምረጡ። ምልክታችን የመደመር፣ የአንድነት፣ የትብብር ምልክት የሆነው የስንዴ ነዶ ሆኖ ብልጽግናን ይምረጡ። አመሰግናለሁ። አራተኛ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ። አመሰግናለሁ። የተከበራችሁ የመላው ሀገራችን ህዝቦችና የቤኒሻንጉል ጉሙዝ ህዝቦች ዛሬ ለጠቅላላ ሰባተኛ ምርጫ እዚህ ተገኝቼ ከህዝባችን ፊት የፖሊሲያችን ለማሳወቅ በማበቃቴ ከልብ አመሰግናለሁ። እንኳን በሰላም አገናኘን ይላለሁ። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ የተመሰረተው 2006 ሲሆን በክልላዊ ፓርቲ የሚንቀሳቀስ ፓርቲ ነው። ስለዚህ ፓርቲያችን የሚከተለው አይዲዮሎጂ ወይም ርዕዮተ ዓለም አብዮታዊ ዲሞክራሲ ነው የሚከተለው። ስለዚህ ፓርቲያችን ሲደራጅ የህግ የበላይነት ቅድሚያ ለሰላም ነው የሚሰጠው። የህግ የበላይነት እንዲረጋገጥ እና የዲሞክራሲ ስርዓትም እንዲረጋገጥ፣ ሰብአዊ መብቶች እንዲከበር የተደራጀ ፓርቲ ነው። ስለዚህ በኢትዮጵያ ሀገራችን ህገ መንግስት ሁሉ ሰው በህግ እኩል ነው ይላል አንቀጽ 25። ስለዚህ ህገ መንግስታችን በሚያስቀምጠው መሰረት በክልላችን ወይም በሀገራችን ህገ መንግስቱ በተቀመጠ መሰረት አይደለም እየተካሄደ ያለ። ስለዚህ ይሄ ህገ መንግስት ለድሃ ነው የሚሰራ፣ ለሌሎች እንደማይሰራ በተጨባጭ በክልላችን ካለው አካሄድ የሚታይ ነው። ሁለተኛ የፍትሃዊ ሀብት ክፍፍል ለማረጋገጥ የተደራጀ ፓርቲ ነው። ይህንን ፍትሃዊ ልማት እንደ መብራት፣ እንደ መንገድ እስካሁን ድረስ ህዝባችን ቤኒሻንጉል ጉሙዝ ያለው በተለይ ጉሙዝ ሰፈር የሚኖሩበት አካባቢ ከማሺ ዞን
መብራት የሚባል በአይን እንኳን ማየት ያልተቻለ ህዝብ እነዚህ ለማስተካከል የተደራጀ ድርጅት ነው። ስለዚህ የህግ የበላይነት ስንል ህግ የበላይነት እንደሚያስቀምጠው የሀገሪቱ የበላይ ህግ እንደሆነ ማንኛው ባለስልጣን ማንኛውም ፓርቲም ማንኛውም አካል ይህ ህገ መንግስት የማከበር ለዚህ ህገ መንግስት ተጋጂ የመሆን ይደነገጋል። ነገር ግን በክልላችን እንደዚህ አይነት ህገ መንግስታችን የማይከበርበት ሁኔታ ይታያል። ስለዚህ እነዚህ ለማስተካከል ወይም ለመስራት ፓርቲያችን የተደራጀበት ምክንያት ለዚህ ነው። ሌላ በዚህ በህገ መንግስት የተቀመጡ መርሆዎች የሰው ልጅ የተፈጠሮ መብቱ የማይጣስና የማይደፈር ይላል። ነገር ግን በክልላችን ይህንን የተከበረ አይደለም። ዜጎች ወጥቶ በሰላም አይመለስም። ዜጎች የማዘዋወር መብት የተገደበ ነው። ሌላ ዲሞክራሲያዊ ስንመለከት ማንኛው ሰው ያለ ማንም ጣልቃ ገብነት የመሰለው ሀሳብ ይዞ የማንቀሳቀስ ይላል። በክልላችን ይህንን ሀሳብ የሚያቀርብ ተይዞ ይያዛል፣ ይታሰራል። ለምን እንደዚህ ትናገራለህ የሚል አፈናዎች ተጠናቋል። እናመሰግናለን። የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ እናልፋለን። በሁለተኛው ምዕራፍ እዚህ ፊት ለፊታችሁ ከምንገኝ የክርክሩ አወያዮች ከእያንዳንዳችን አንዳንድ ጥያቄ ለእያንዳንዳችሁ ፓርቲዎች የሚደርስ ይሆናል። በቀዳሚነት የማቀርበው ጥያቄ ለመላው ሲዳማ ሕዝብ ዲሞክራሲያዊ አንድነት ነው። ለዲሞክራሲ ስርዓት ማደግ የህግ የበላይነት መከበር ወሳኝ ሚና እንዳለው የሚታወቅ ጉዳይ ነው። የህግ የበላይነትን በማስፈን ረገድ የዲሞክራሲ ምህዳሩንም ለማስፋት የምትቀይሯቸው ወይም የምታሻሽሏቸው ህጎች አሉ? ካሉስ የትኞቹ ናቸው? ከህግ ባለፈም በአሰራር ደረጃም የምትቀይሩት ነገር አለ ወይ? እሺ፣ አመሰግናለሁ። መሲዳፓ ዲሞክራሲያዊ ፓርቲ ነው። ህዝቡ ውክልና ከሰጠን የምናሻሽላቸው አዲስ የምናስገባቸው አሰራሮች ይኖራሉ። ለመጥቀስ ያክል ከወረዳ እስከ ክልል ድረስም ቢሆን የአቃቤ ህግ ቢሮ የፍትህ ቢሮ መመራው የካቢኔ አባል አንድ የተቃዋሚ ፓርቲ አባል ፍትህ ጥየቃ ከሄደ ወደ ታች የማስተላልፋቸው ትዕዛዞች ያንን ተግባራዊ በህጋዊ መንገድ እንዳይሆን ያደርጋሉ። በመጀመሪያ የፍትህ ቢሮ ኃላፊው ከፖለቲካ ካቢኔነት ወጥቶ በህግ አግባብ ህግን የሚያስከብር የህግ ባለሙያ ሆኖ እንዲሰራ ያንን በፍትህ ማሻሻያ ስርዓት ለማስተካከል እንሰራለን። የአሰራር ማሻሻያ ነው ወይስ በህግ ደረጃ የምታሻሽሉት አዋጅ አለ? በአዋጅ መጥቀስ ደረጃ የሚችሉ ከሆነ እንደ ክልልም አዋጅ ለማውጣት አንድ በኢፌዴሪ ህገ መንግስት በተፈቀደው መሰረት በዛ ማዕቀፍ ስር ህጎች ይወጣሉ፣ ደንቦች ይወጣሉ በክልል ደረጃ። በዛ ደረጃ ፍትህ እንዲሻሻል እናደርጋለን። ፍርድ ቤትን በተመለከተስ የምታደርጉት ማሻሻያ አለ? አዎ፣ ፍርድ ቤት ዳኞች ተወዳድረው በህዝብ ተገምግመው ወደ ስራ እንዲገቡ ይደረጋል። በፓርቲ የሚደረጉ ሹመቶች ፍትህን በአግባቡ እንዳይንቀሳቀስ አድርጎታል። የአሰራር እንዲቀር በነፃ በሙያው ተወዳድረው ምግባበት አዲስ ስርዓት እንዘረጋለን። ስለዚህ የህግ ነው የአሰራር ነው በዚህ ጉዳይ የምታደርጉት ማሻሻያ? የህግም የአሰራርም እናሻሽላለን። እሺ፣ ወደ ሁለተኛ እናልፋለን። የወላይታ ህዝብ ዲሞክራሲያዊ ግንባር ነው። ተመሳሳይ ጥያቄ ነው የማቀርበው። ለአንድ ሀገር ዲሞክራሲያዊ ስርዓት ማደግ የህግ የበላይነትን ማስከበር ወሳኝነት አለው። ከዚህ አንጻር የምታሻሽሏቸው ህጎች እንዲሁም አሰራሮች ይኖራሉ ወይ? አመሰግናለሁ። የወላይታ ህዝብ ዲሞክራሲያዊ ግንባር የህግ ማሻሻያ ሳይሆን የአሰራር ማሻሻያ ያደርጋል። ምክንያቱም የኢፌዴሪ ህገ መንግስት በግልጽ ቋንቋ የህግ የበላይነትን የህገ መንግስት የበላይነትና የህግ የበላይነትን በግልጽ ያስቀምጣል። ይሄንን ግን የአስፈጻሚዎች ጣልቃ ገብነት የህግ የበላይነት መሬት ላይ እንዳይወርድ እያደረገ ስለሆነ የአስፈጻሚዎችን ጣልቃ ገብነትን ከመሰረቱ እናስወግዳለን። ያ ማለት የአሰራር ማሻሻያ ነው የምናደርገው። በእኛ እምነት ያሉን ህጎች በእኛ ሀገር ደረጃ
ለመጠቀም በቂ ናቸው፣ ከበቂም በላይ ነው ብለን እናምናለን። ስለዚህ የአሰራር ማሻሻያ ነው የምናደርገው። ምን አይነት የአሰራር ማሻሻያ ነው የምታደርጉት? ለምሳሌ የአስፈጻሚ አካላት ከበላይ አካል የሚሰጡ ትዕዛዞች አሉ። ለምሳሌ ፍርድ ቤት ነፃ ናቸው ብሎ የፈቷቸው ሰዎችን ከበላይ አካል በሚሰጥ ተልእኮ የጸጥታ አካላቶች ሲያስሩ ታያላችሁ። ከፍርድ ቤት በዋስትና ተፈተው በር ላይ ሲገኙ ፖሊሶች ደግሞ ሌላ ቀምቶ የሚወስዱበት አሰራር ስላለ ይሄንን አሰራር የባለስልጣኖች ወይም የአስፈጻሚ አካላት እጅ ወደዚህ እንዳይመጣ የህግ የበላይነት ስርዓት ላይ እንዲውል በኢፌዴሪ ህገ መንግስትና በወንጀልና ፍትሐብሔር ህጎች ላይ የተቀመጡ ስርዓቶችን እናስቀጥላለን። የአሰራር ማሻሻያ እናንተ ብትመረጡ የፍትህ ተቋማትን ነጻነት እንዴት ነው የምታስጠብቁት? እኛ ስንመረጥ የፍትህ ተቋማት ነጻ ገለልተኛ እንደሆኑ የኢትዮጵያ ህገ መንግስት በአጽንኦት ይናገራል። በህገ መንግስቱ መሰረት የፍትህ ተቋማት የማንም ጣልቃ ገብነት ሳይኖር ተግባራቸውን እንዲከውኑ ያንን ተግባራቸው ሲከውኑ የሚያጠፏቸው ነገሮችን በቦርድ እየተገመገሙ በኮሚሽን እየታዩ የሚሄዱበት አሰራር እንዘረጋለን እንጂ የተለየ አሰራር ስርዓት አላችሁ ልትጠቅሱልን የምትችሉት? አቤት የተለየ አሰራር ስርዓት ይሄንን የምታደርጉበት የተለየ አሰራር ስርዓት እኛ እያልን ያለ ነው። እዚህ ሀገር ውስጥ የተጻፉ ህጎች አሉ። ጥሩ የሆነ ህገ መንግስት አለን። በዚህ ህገ መንግስት መሰረት የተጻፉ ህጎችን መሬት ላይ እናወርዳለን። እነሱ መሬት ላይ ወርዶ ሲሰሩ ስርዓት ይዘረጋል፣ ማሻሻያ ይደረጋል ማለት ነው። እናመሰግናለን። ወደ ብልጽግና ፓርቲ አልፋለሁ። በዓለም አቀፍ የፍትህ ፕሮጀክት ወይም ወርልድ ጀስቲስ ፕሮጀክት የህግ የበላይነት ሰንጠረዥ ወይም ሩል ኦፍ ሎ ኢንዴክስ መሰረት በአውሮፓውያን አቆጣጠር በ2025 የወጣ ሪፖርት ላይ የህግ የበላይነትን ከማስከበር አንጻር ኢትዮጵያ ከ143 ሀገራት 132ኛ ደረጃ ላይ እንደተቀመጠች ያሳያል። ፍሪደም ሃውስ የተባለው ሌላኛው ድርጅት ደግሞ በተለያዩ መመዘኛዎች ተመስርቶ ባደረገው ግምገማ የህግ የበላይነትን ከማስከበር አንጻር ለኢትዮጵያ ከ118 ሰጥቷታል። ይህ ግምገማ በኢትዮጵያ ያለውን የህግ የበላይነት በትክክል ያመላክታል ብላችሁ ታስባላችሁ ወይ? እሺ አመሰግናለሁ። ዓለም አቀፍ መለኪያዎች ሁላችንም እንደምናውቀው የራሳቸው የሆኑ ውስንነት አላቸው። በተለይ እንደ ኢትዮጵያ አይነት መረጃን በአግባቡ ሰብስቦ ተንትኖ ሪፖርት ማድረግ ላይ ውስንነት ባለባቸው ሀገሮች የሀገሪቱን እውነተኛ ሁኔታ ሙሉ ለሙሉ ያንጸባርቃል ብለን አናስብም። ሆኖም ግን አሁን የተጠቀሱት እነዚህ ሁለት መለኪያዎችን ጨምሮ አጠቃላይ እንደ ሀገር የህግ እና የፍትህ ጉዳዮችን የሚለኩ መለኪያዎችን እያየን እዛ ላይ የተጠቆሙ ውስንነቶችን እንዴት አድርገን እናሻሽል በሚል እናያቸዋለን። ከዚህ ጋር ተያይዞ ከኔ ቀደም ያሉ የፓርቲ ወኪሎች ያነሱት ላይ ለምሳሌ የስራ አስፈጻሚው ጣልቃ ገብነት በፍትህ ስርዓት የሚል ነገር ተነስቷል። ባለፉት ዓመታት አንዱ ትልቅ ለውጥ የመጣበት ነገር ቢኖር በፖሊስና አቃቤ ህግ ተቋማት ለምሳሌ ቀደም ብሎ ግልጽ የሆነ የፖለቲካ አባልነት የፖለቲካ ተሳትፎ ክልከላ ያልነበረበትን አዲስ ህግ በመውጣት እሱን ተግበረናል። እነዚህና የመሳሰሉ አጠቃላይ ለህግ የበላይነት መጽናት አስፈላጊ የሆኑ እርምጃዎችን እየወሰድን እንገኛለን። ስለዚህ በሪፖርቱ ላይ የተጠቀሱትን ትቀበላላችሁ ወይስ አትቀበሉ? ውሱንነት አለው። እዛ ላይ የተዳሰሱ ጠቃሚ የሆኑ ግብአቶች አሉት። ግን እዛ እነዚህ መለኪያዎች ላይ የተቀመጡት በሀገር ደረጃ ያለውን የህግ የበላይነት ሁኔታ ሙሉ በሙሉ የሚወክል ነው ብለን አናስብም። አሁን እዚህ የተጠቀሰው በሪፖርቱ ላይ የተጠቀሰው ዝቅተኛ ደረጃ የሚያሰጥ ነው። ስለዚህ በበቂ ሁኔታ አልተሰራም የሚል ምላሽ ወይም እይታ ነው ያለው በበርካቶች ዘንድ። ለዚህ እናንተ ምላሽ ምንድን ነው? የህግ የበላይነትን ማረጋገጥ ላይ አሁንም የሚቀሩን ስራዎች አሉ፣ ምንም ጥያቄ የለውም። ግን አሁን የተጠቀሱት እነዚህ መለኪያዎች ላይ የተቀመጠው ቁጥር በሀገሪቱ ውስጥ ባለፉት ዓመታት በተለይ የህግ የበላይነትን ለማረጋገጥ ፍትህን ለማስፋት የተደረጉ ጥረቶችን በበቂ ሁኔታ ሪፍሌክት አድርጓል ብለን አናምንም። ስለዚህ የችግሩ መንስኤ ምንድን ነው? አሁን ባለው ሁኔታ ለማስተካከልስ ምንድን ነው የምትሰሩት? የህግ የበላይነትን በኢትዮጵያ ለማረጋገጥ ባለፉት ዓመታት ትልቁ ፈታኝ ሁኔታ የተፈጠረውን የዲሞክራሲ ምህዳር መስፋት በአግባቡ ያልተረዱ ሰላምን የህዝባችን ሰላም የሚያናውጡ የተለያዩ ትጥቅን ይዘው የሚንቀሳቀሱ አካላት መኖራቸው ነው። ሰላም በሌለበት ሁኔታ ስለ ህግ የበላይነት መነጋገር አስቸጋሪ ስለሆነ የመንግስታችን የፓርቲያችን ቅድሚያ አድርገን ስንሰራ የቆየ ነው ህግ ማስከበር ነው። ከህግ ማስከበር በትዩነት ደግሞ ተቋማትን በማጠናከር የህግ የበላይነትን ለማጠናከር እየሰራ ነው። ስለዚህ ሰላሙ ሲመጣ የህግ የበላይነትን ማስከበር ይቻላል የሚል እምነት ነው ያለው። ሰላሙ እየመጣ ነው። የሰላምን የማረጋገጥ ስራ እየሰራ ነው። ግን እሱ ብቻውን በቂ አይደለም። ጠንካራ ተቋማት ያስፈልጋሉ ይሄንን ኢንፎርስ የሚያደርጉ። እሺ ሰዓቶትን አጠናቀዋል። አራተኛ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ነው። ለእናንተ የማቀርበው ጥያቄ ደግሞ የዲሞክራሲያዊ ስርዓትን ለማስከበር የህግ የበላይነት መከበር ቀዳሚ ጉዳይ እንደሆነ ይነገራል። ከዚህ ጋር በተያያዘ እናንተ ብትመረጡና መንግስት መመሰረት ብትችሉ ምን አይነት ህጎችን ታሻሽላላችሁ? በአሰራር ደረጃስ የምታሻሽሏቸው ጉዳዮች ይኖራሉ ወይ?
አመሰግናለሁ። የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ ሁለት ማሻሻያዎች ያደርጋል ብለን እናስባለን። አንደኛ የፍትህ ስርዓቱና የዳኝነት ስርዓት ገለልተኛና ነጻ እንዲሆን መሬት እንዲነካ ተግባራዊነቱ ማሻሻያ እናደርጋለን ብለን እናስባለን። ሁለተኛ ደግሞ እንደ ጉሙዝ አካባቢ የጉሙዝ የሚታወቀው በባህላዊ ዳኝነት ነው። የባህላዊ ዳኝነትም ከዘመናዊ ዳኝነት ጎን ቆሞ ይሄ አጋዥ እንዲሆን በመመሪያ ደረጃ እናወጣለን ብለን እናስባለን። ተግባራዊ እየተደረጉ ያሉ የባህላዊ ዳኝነት ስርዓቶች እንዳሉ ይታወቃል። ከዛ የተለየ ምንድን ነው እናንተ የምታደርጉት? የተለያየ የምናደርገው በአካባቢ ደረጃ የሚፈጠሩ ችግሮች ሊኖሩ ይችላሉ። እነዚህ ችግሮች ግን ወደ ሕግ ደረጃ የማይደርሱ በአካባቢ ዳኝነት የሚፈቱ በአካባቢ አገር ሽማግሌ እንዲፈቱ ለማድረግ እቅድ ይዘናል። እናሻሽላለን። ይሄ በመመሪያ ደረጃ ወጥተን ተግባራዊ እናደርጋለን ብለን እናስባለን። አሁንም ተግባራዊ እየተደረገ ያለ እና ከዛ አንጻር የሚለይ ነገር አለው ወይስ ያለውን ማስቀጠል ነው? የምናስቀጥለው በህግ ደረጃ የወጡ ህጎች መሬት እንዲነኩ ተግባራዊ እናደርጋለን። ይሄ ማሻሻያ እናደርጋለን ብለን እናስባለን። ምናሻሽለው መሬት ያልነካ ፓርቱ ላይ ነው ምናሻሽለው። የሀገር ሽማግሌዎችና ህጉ የሚወስነው ውሳኔ የሚቃረን ሲሆን የእናንተ እርምጃ ምንድን ነው የሚሆነው? ምን አይነት ስርዓት ትዘረጋላችሁ? ወደ ፍትህና ህግ ስርዓቱ እንወስዳለን። በሀገር ሽማግሌ የሚፈቱ በሀገር ሽማግሌ እንዲፈቱ፣ በዘመናዊ የዳኝነት ስርዓት የሚፈቱም ወደ ዘመናዊ ዳኝነት አካል እንዲቀርቡ እናደርጋለን። ስለዚህ የበላይ የሚሆነው የዘመናዊ ዳኝነት ስርዓቱ ነው ማለት ነው። አዎ። እሺ፣ እናመሰግናለን። እኔ ያስኳቸውን ጥያቄዎች አጠናቅቅ ያለው በሁለተኛነት ባልደረባይ ነው ሙሳ አድማሱ ጥያቄዎችን የሚያቀርብ ይሆናል። አመሰግናለሁ። ለእያንዳንዳችሁ ተመሳሳይ ጥያቄ ነው የምጠይቃችሁ። የመጀመሪያው የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ነው የሚሆነው ጥያቄው። ለህግ የበላይነት መከበር የፍትህ አካላት ማለትም ፍርድ ቤት፣ ፖሊስ እና አቃቤ ህግ ወሳኝ ሚና እንደሚጫወቱ ግልጽ ነው። በተለይም ተቋማቱ ሚናቸው እንዲጫወቱ ደግሞ ነጻነት እንደዚሁም ገለልተኝነት፣ በሌላ በኩል ደግሞ የሰራተኞቹ ብቃት ወሳኝ ሚና እንዳለው ይታወቃል። ስለዚህ ይህን ለማረጋገጥ ሪፎርም ለማድረግ ያስባችሁ ምንድን ነው? በተለይም ደግሞ እንደ ሲዳማ መግቢያ ላይ ያነሳችሁት ያለምንም የህግ ሂደት በፖሊስ ጣቢያዎች እየማቀቁ የሚገኙ ማለት ነጻነት እንደሌለ ነው እየገለጻችሁ የነበረው ማለት ነው። እንደዚሁም ደግሞ ነጻ የፍርድ ሂደት እንደሌለም ስታነሱ ነበርና ይህን ለማሻሻል ሪፎርም ለማድረግ ያሰባችሁ ምንድን ነው? እኛ የያዝነው እቅድ ወይም ፓርቲያችን የያዘው ዓላማ አንድ ሰው ያለ ህግ አይታሰርም የሚለውን መሪ ያደረገ ነው። በህግ አሰራር ብቻ ሰዎች እንዲታሰሩ፣ የዋስትና መብታቸው እንዲጠበቅ፣ በፍርድ ቤት ትዕዛዝ ያለ ፍርድ ቤት ትዕዛዝ ቤታቸው እንዳይበረበር፣ በህጋዊ መንገድ ሁሉ ነገር እንዲከናወን የራሳችንን ማሻሻያ እናደርጋለን። ከህዝቡ ጋር በመመካከር ያንን የሚያስፈጽም ገለልተኛ አካል፣ ገምጋሚ አካል እናዋቅራለን። ገምጋሚው ቢያንስ በአመት 2 ጊዜ ከህዝቡ የሰበሰባቸውን ቅሬታዎች ከህጉ አንጻር ገምግሞ ለህዝብ ለሚዲያ ይፋ የሚያደርግ አካል በማዘጋጀት በዛው እንዲሻሻል እናደርጋለን። በጣም እናመሰግናለን። ቀጣይ ተጠያቂ የሚሆነው የወላይታ ህዝብ ዴሞክራሲያዊ ግንባር ነው። ይህን ሁለተኛ ጥያቄ አነብላቸዋለሁ። ለህግ የበላይነት መከበር የፍትህ አካላት ማለትም ፍርድ ቤት፣ ፖሊስ፣ አቃቤ ህግ ወሳኝ ሚና እንደሚጫወቱ ይገለጻል። ተቋማቱ ሚናቸውን እንዲጫወቱ ተቋማዊ ነጻነት እንዲሁም ደግሞ በተቋማቱ የሚሰሩ ሰራተኞች ደግሞ ብቃት ሊኖራቸው ይገባል። የእነዚህን ተቋማት ነጻነት፣ ብቃት ከማሻሻል አንጻር ምን ሪፎርም ለማድረግ ለማሻሻል አስባቸዋል መንግስት ከሆናችሁ? አመሰግናለሁ። እኛ እያልን ያለ ነው እንደ ወላይታ ህዝብ ዲሞክራሲያዊ ግንባር ፍትህ ተቋማት ውስጥ ያሉ በተለይ ፍርድ ቤቶች፣ የጸጥታ መዋቅር፣ ፖሊስ የመሳሰሉ ከአስፈጻሚ አካላቶች ትዕዛዝ ነጻ የሚሆኑበትን ስርዓት እንፈጥራለን። ለምሳሌ በተለምዶ የፍርድ ቤቶች ጉባኤ የሚባል አለ፣ የዳኞች ጉባኤ የሚባል አለ። እሱ ጉባኤ ውስጥ ቀድሞ የተዘጋጀ ነገር ስለሚመጣ ፕሬዝዳንት የሚሆነው የፍርድ ቤቶች ፕሬዝዳንት የሚሆነው ሴሚ አስፈጻሚ አካል አባል ነው። ፍርድ ቤት ነጻ ነህ ብሎ የለቀቀውን ፖሊስ ያለ ከልካይ ሲያስር እያየን ስለሆነ ይሄንን
የአሰራር ስርዓት ነው እኛ የምናሻሽለው። ይሄንን አሰራር ስርዓት በህጉ ላይ የተቀመጠ ብቻ ኢምፕሊመንት እንዲደረግ ሲሆን ይሄ የደከመ አሰራር ይቀረፋል። ዳኞች ገለልተኛ ሆኖ በሙያ ብቃታቸው በስራቸው ብቻ የሚዳኙበት የሚታዩበት ፍትህ ስርዓቱን በህግና በህገ መንግስት የተጻፉ ጉዳዮችን ብቻ የሚተረጉምበትን ስርዓት እንፈጥራለን። ያንንም በፈጠርን ቁጥር ፖሊስም አዛዡ በአስፈጻሚ የሚሾም ነው። ዳኛም ፕሬዝዳንቱ በአስፈጻሚ የሚሾም ነው። ሿሚው ተሿሚውን ያዛል። ይህ አሰራር እኛ መንግስት ሆነን ከመጣን አስወግደን ፍርድ ቤቶች ለአስፈጻሚውም ለመደበኛ ዜጋውም እኩል ስርዓት እንዲዘረጉ እናደርጋለን። እናመሰግናለን። ሰዓት ጨርሰዋል። ቀጣይ የምንጠይቀው የብልጽግና ፓርቲን ነው። ለህግ የበላይነት መከበር የፍትህ አካላት ፍርድ ቤት፣ ፖሊስ፣ አቃቤ ህግ ወሳኝ ሚና እንዳላቸው ይታመናል። እነዚህ በተለይ ነጻነታቸውና የሰራተኞቹ ብቃት የበለጠ ወሳኝነት አለው። ሪፎርም ለማድረግ ያሰባችሁት ምንድን ነው? በተለይም ደግሞ ከተፎካካሪ ፓርቲዎችም እየሰማን እንዳለ ነው የፍትህ አካላት ነጻ አይደሉም እያሉ ነው የሚገኙት። እናንተ እንደ ገዢ ፓርቲ ነጻ ናቸው፣ ገለልተኛ ሆነው እየሰሩ ነው ብላችሁ ታምናላችሁ? እሺ አመሰግናለሁ። የፍትህና ዳኝነት አካላት ነጻነት ለህግ የበላይነት በጣም ወሳኝ ነው። ይህንንም መሰረት በማድረግ ባለፉት ዓመታት በተጨባጭ ገለልተኛና ነጻ ሆነው እንዲሰሩ በጣም ትልቅ እርምጃዎች ተወስደዋል። በሀገራችን ታሪክ ለመጀመሪያ ጊዜ መባል በሚችል ደረጃ ለምሳሌ የዳኝነትን ብንመለከት ዳኝነት ከሌሎቹም ደግሞ በጣም የተለየና የገዘፈ ሚና አለው በህግ የበላይነት ማረጋገጥ ላይ። አዲሱ የዳኝነት አዋጅ ሲወጣ በህገ መንግስቱ ላይ የተቀመጠውን የዳኝነት አካሉን ነጻነትና ገለልተኝነት በተጨባጭ ሊተገብር በሚያስችል መልኩ ገለልተኝነት ስንል ምን ማለታችን ነው? የአስተዳደር ገለልተኝነት፣ የፋይናንስ ገለልተኝነት፣ ሰራተኞችን የሚቀጥርበትን ሂደት ሙሉ ለሙሉ በፍርድ ቤቱ አመራር መተግበር የሚያስችልበትን ነገር ተግብረናል። ይህንን ደግሞ በብቃት መተግበር የሚያስችለውን በበቂ በጀትና ፋይናንስ እንዲደራጅም ተደርጓል። ይሄ በተጨባጭ የተደረገ ለውጥ ነው። እንዲሁም ደግሞ ብቃትን በተመለከተ የሹመት ሂደትን አሁን በዚህ ዓመት እንኳን የተደረጉ የፌዴራል ዳኞች ሹመቶችን ብንመለከት ወራት የፈጀ ሂደት አልፎ በህዝብ ተተችቶ እያንዳንዱ እጩ ላይ በስነ ምግባርም በብቃትም ያለውን ጥንካሬና ድክመት ታይቶ በጣም በትልቅ ጥንቃቄ እየተሰራ ነው። ይሄ በፌዴራል መንግስት የተተገበሩ ለውጦች ደግሞ በሁሉም ክልሎች እንዲተገበሩ ክትትልና ድጋፍ እያደረግን እንገኛለን። ይሄ በተመሳይ ለዳኝነት ብቻ ሳይሆን በአቃቤ ህግም በፖሊስም ተቋማት ተመሳሳይ አሰራሮች የህግ ማሻሻያ ብቻ ሳይሆን ከእሳቤ ጀምሮ የፖሊስ ዶክትሪን የህግ የበላይነትን በሚያከብር መልኩ እንደገና እንዲቃኝ በማድረግ የተደረጉ ለውጦች ናቸው። ግን እነዚህ በቂ ናቸው ብለን አናስብም። በሚቀጥሉት ዓመታት ይሄ የተዘረጋው መሰረት ላይ የተጠናከረ ብቃትን ሙያዊ ብቃትን የሚያረጋግጥና ነጻነትን ባረጋገጠ መልኩ እንዲተገበር አሰራር ስርዓቶችን እንዘረጋለን። እስካሁን ባለው ነጻ ናቸው ብላችሁ ታስባላችሁ እንደ ገዢ ፓርቲ? አዎ እናስባለን። በፊት ከነበረበት አሁን እንግዲህ ይህንን ጥያቄ ስንመለከት የህግ የበላይነት ላይ በሀገራችን ያሉት ችግሮች ለብዙ ዓመታት ሲንከባለሉ የመጡ ናቸው። ባለፉት 8 ዓመታት ግን በእርግጠኝነት ቀድሞ ከነበረበት በጣም የተሻለ ነጻነትና ገለልተኝነት እንዲሰሩ ማድረግ ችለናል። አሁን የሚቀሩትን ደግሞ እናመሰግናለን። ቀጣይ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ለህግ የበላይነት መከበር የፍትህ አካላት ማለትም ፍርድ ቤት፣ ፖሊስ፣ አቃቤ ህግ ወሳኝ ሚና አላቸው። በተለይ ደግሞ እነዚህ ነጻ ሆነው ሲያገለግሉና በተቋማቱ የሚያገለግሉ ብቁ ሆነው ብቃታቸው የተረጋገጠ መሆን እንዳለበት ይታመናል። መንግስት ከሆናችሁ ይህንን እንዴት ለማሻሻል አስባችኋል? እናመሰግናለን። ለማሻሻል አጋጣሚ እንደ መንግስት ሆነን ከተመረጠን የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ነጻ ገለልተኛ የሆነ የዳኝነት ስርዓት በህግ ደረጃ አለን። መሬት ግን አልነካም። እስካሁን እንደኛ ክልል ተጨባጭ ሁኔታ ይሄ አሰራር መሬት እንዲነካ እናደርጋለን። ይሄ ፖሊሶችን ፍትህ አካላትም አሰራሩ እስካሁን በሚያስቀምጠው መሰረት ነጻና ገለልተኛ ላይ ችግር ስላለባቸው ይሄ አሰራር በገለልተኝነት ደረጃ እንዲመራ እናደርጋለን። አስፈላጊ ከሆነም በኮሚኒቲ ደረጃ የጉሙዝ ማህበረሰብ የጉሙዝ ባህላዊ የዳኝነት ስርዓት አለ። ይሄ ታች ኮሚኒቲ ማህበረሰብ እንዲለማመዱ ለማድረግ በመመሪያ ደረጃ እንደ ክልል አሻሽለን በአዋጅ ደረጃ ተግባራዊ አድርገን ኮሚኒቲ እዛ እንዲለማመዱ እናደርጋለን ብለን እናስባለን። መልካም። ክፍተቱ አሰራር ላይ ነው እንጂ በመመሪያ ደረጃ በህግ ደረጃ እንዳለ አምነዋል። የባህላዊ ስርዓቱን ወደ ሌላ ህግ ማምጣት ስለምን አስፈለገ?
አንደኛ የጉሙዝ ማህበረሰብ በአካባቢው የሀገር ሽማግሌ ዳኝነት ስርዓት ስለሚያመን የህግ ስርዓቱም እንዲለማመዱ ታች ማህበረሰብ ይሄንን ተግባራዊ ካደረጉ ተለማምዶ የህግ አሰራሩን በዛ አግባብ ተግባራዊ ያደርጋሉ ብለን ስለምናስብ ነው። በተከታይነት ደግሞ ባልደረባዊ ፍሬህይወት ለአራታችሁም ፓርቲዎች ጥያቄዎችን የምታቀርብ ይሆናል። እሺ፣ አመሰግናለሁ። አንዳንድ ጥያቄዎችን እንደ ፓርቲያችሁ አውድ መሰረት በጥቂቱ የምንቀይረው ይሆናል። አስቀድመን እንግዲህ ቀደም ሲል በነበራችሁ ቁጥር ማለት ነው የመላው ሲዳማ ህዝቦች ዲሞክራሲያዊ አንድነትን እንጠይቃለን። የፌዴራልና የክልሎች በተለይም ደግሞ መካከል ላይ ያለው ከህግ ማስከበር ጋር የተገናኘው ትስስርና እንዲሁም ደግሞ አወቃቀራቸው የህግ የበላይነት እንዳይመጣ እንደ አንድ ዋነኛ የችግር ምንጭ ተደርጎ ይነሳል እና እንደ ክልል ፓርቲነታችሁ ይህን ችግር ለመፍታት የያዛችሁት የመፍትሄ አማራጭ ምንድን ነው? አመሰግናለሁ። የክልሎች ስልጣንና የፌዴራሉ ስልጣን በህገ መንግስቱ የተገደበ ነው። ክልሎች በፌዴራሉ ጉዳይ ጣልቃ አይገቡም እንደ የፌዴራል ህገ መንግስት። የፌዴራል መንግስቱም በክልሎች ጉዳይ ጣልቃ አይገቡም። በዛ መስፈርት መሰረት ክልሎች ቀጥታ የሚፈጽሙትን ራሳቸው ይፈጽማሉ። አሁን ግን በዛ አፈጻጸም ላይ ችግሮች አሉ። ፌዴራሉ ቀጥታ አንዳንድ ጊዜም እጅ የማያስገባበት ሁኔታዎች ይኖራሉ። ይህንን ቼክ ኤንድ ባላንስ እንዲሆን የክልሉ ስልጣን በክልል ደረጃ ተግባራዊ እንዲሆን የፌዴራሉም ክልሎች ወደ ፌዴራሉም እጃቸውን እንዳያስገቡ በኢትዮጵያ ህገ መንግስት መሰረት ይህንን ለማስተካከል እንሰራለን። ይህን ጉዳይ ሲነሳ በተለይም ህገ መንግስታዊ ማሻሻያ ጭምር የሚያስገድ እንደሆነ ይነሳል። የእናንተ ፓርቲ በዚህ ላይ መንግስት ብትሆኑ በቀጣይ ምንድን ነው በዚህ ጉዳይ ላይ የምታነሱት? አሁን ያለው ህገ መንግስት ለዚህ በቂ ምላሽ ያለው ይመስለናል። አሰራር እንጂ ህገ መንግስት ማሻሻያ የሚያስፈልገን አይደለም። በምን ጉዳዮች የፌዴራሉ መንግስት ወደ ክልሎች እጆቹ እንደማያስገባ በግልጽ ተቀምጧል። ይህ ስልጣንን ቼክና ባላንስ ማድረግ ስላልተቻለ ነው አንዱ በአንዱ ጉዳይ ጣልቃ እየገባ የሄደበት ሁኔታ ምስተዋለው። እኛ አሰራሩ እንዲስተካከል አፈጻጸሙ እንዲስተካከል እንሰራለን። እናመሰግናለን። ወደ ሁለተኛው ፓርቲ ነው የምንሄደው። የወላይታ ህዝብ ዲሞክራሲያዊ ግንባር ቀደም ሲል እንግዲህ እናንተም የፍርድ ቤቶች የለቀቀውን ፖሊሲ ያስራል የሚል የፍትህ ስርዓቱ ላይ መጓደል እንዳለ አንስታችሁ ነበረ። የእናንተ ፓርቲ መንግስት ቢሆን በፌዴራልና በክልሎች መካከል ያለውን ከህግ ማስከበር ጋር የተገናኘውን ክፍተት ያላችሁትን ለማስተካከል ምንድን ነው የያዛችሁት አማራጭ ፖሊሲ? አመሰግናለሁ። እኛ የኢፌዴሪ ህገ መንግስት ለዚህ ፍቱን መልስ ይሰጣል ብለን እናምናለን። የፌዴራል መንግስትና የክልሎች ስልጣን በህግ የተገደበ ነው። ክልሎች የራሳቸው ህገ መንግስት አላቸው። የፌዴራሉ መንግስት ህገ መንግስት አለው። የክልሎች ህገ መንግስት ግን ከፌዴራሉ ህገ መንግስት የማይቃረን የተቀዳ ነው ይላል። ስለዚህ የአሰራር ስርዓቱ ምንም የሚያሻማ ነገር የለውም። እኛ መንግስት ብንሆን አሁን ያለው ስራ ላይ ያለው ህገ መንግስትን ተግባራዊ ማድረግ፣ የተጻፉ ህጎችን ኢምፕሊመንት ማድረግ ስራ ብቻ ነው የምንሰራው። ምክንያቱም ተግባራዊ ስታደርጉ ወደ ስራ ስታስገቡ ምንድን ነው የምታደርጓቸውን ጉዳይ አንድ ሁለት ብሎ ይንገሩን። በህገ መንግስቱ የተጻፉ የህገ መንግስት የህግ የበላይነትን ከወሬ ከመድረክ ንግግር ባለፈ ተዋናዩ ያንን ህግ በአግባቡ እንዲተረጉም ነጻነት እንሰጣለን። በህግ የተሰጠውን ነጻነት ኢንተርቴን እንዲያደርግ እንፈቅድለታለን። ያንን ስናደርግ የህግ ክፍተቱ ይሞላል። ህገ መንግስት ማሻሻያ ላልሽው ህገ መንግስት ራሴን አሻሽሉኝ ብሎ በግልጽ አስቀምጧል። ህገ መንግስት እኔ አልነካም ዘላለማዊ ነው አይልም። ህገ መንግስቱ ባስቀመጠው መሰረት ህገ መንግስቱ ወቅቱ በደረሰበት ደረጃ ከኢትዮጵያ ህዝብ ጋር በመተማመን ማሻሻያ ለሚያስፈልገው ጉዳይ እንሄዳለን። አሁን ግን በወላይታ ህዝብ ዲሞክራሲያዊ ግንባር እምነት አሁን ያለን ህገ መንግስት መሬት ላይ ካወረድ ነው በቂ መልስ ይሰጠናል። አሁን ችግሩ የህግ የበላይነት የፍትህ ተቋማት ችግሮች የሚመጣው የአስፈጻሚው ጣልቃ ገብነት ነው። ቅድም አንስተሻል። የፌዴራል መንግስቱ ጉዳይ ማስፈጸም ሲፈልግ ህገ መንግስቱ ሳይፈቅድም ክልሎች ገዘው ብሎ ይገባል። ክልሎች ደግሞ ለፌዴራል መንግስት ስርዓቱ ክልሎች ሉዓላዊ ነው። የክልሎች ይሁንታ ውጤት ነው። ፌዴራል መንግስቱ ስልም አሁን ያለው መንግስት እየተከተለ ያለው ሰንትራል
ኮማንድ እየሰጠ ስለሚከታተል ይሄንን አሰራር እንዘረጋለን። ሰዓቶት ተጠናቋል። ወደ ብልጽግና ፓርቲ አልፋለሁኝ። የህግ ማስከበር ጋር ተገናኝቶ በተለይም በዚህ ዘርፍ ላይ ያሉ የፌዴራል ተቋማት ተናቦ አለመስራት የህግ የበላይነት እንዳይከበርና በዚህ ጉዳይ ላይ ለሚነሱ ችግሮች እንደ ዋነኛ ምንጭ ይነሳል። ብልጽግና ፓርቲ እንደ ገዢ ፓርቲም ምንድነው የያዘው አማራጭ? አንዱ የወሰነውን አንዱ አያከብርምና በዚህ ላይ እናንተ አታይ ምንድነው? አመሰግናለሁ። እንደተነሳው ለአንድ ሀገር የህግ የበላይነት መከበር እነዚህ ተቋማት ተቀናጅተው ተባብረው መስራታቸው በጣም አስፈላጊ ነው። አንዱ ያንዱን ስልጣንና ኃላፊነት አክብሮ መስራቱ በጣም ወሳኝ ነው። እዚህ ላይ የነበሩ በጣም ሰፋፊ ክፍተቶች ነበሩ። የፍትህ ዘርፉን ስናስብ በፌዴራልም በክልልም ደረጃ ተያያዥ ስለሆነ ስራው በፖሊስ ተጀምሮ አቃቤ ህግ ወደ ፍርድ ቤትና ወደ ማረሚያ መሄድ ጉዳይ ስለሆነ እዛ ላይ የነበሩ አለመናበቦች የፈጠሯቸው ክፍተቶች ነበሩ። ይሄን ለማረም ባለፉት ዓመታት ሁሉን አቀፍ የሆነ የ3 ዓመት ትራንስፎርሜሽን በሚለው እቅድ ውስጥ እነዚህ ተቋማት በተሻለ መናበብ እንዲሰሩ ተደርጓል። በዛም ትልልቅ ውጤቶች መጥተዋል። ቅድም የተነሱ ጉዳዮች አሉ። ለምሳሌ በፍርድ ቤት አንድ ውሳኔ ተሰጥቶ ፖሊስ ሌላ ነገር ያደርጋል ሲባል አንደኛው ነገር መገንዘብ ያለብን አንድ ሰው በአንድ ወንጀል ነጻ ሲባል በሌላ ወንጀል ደግሞ ተጠያቂ ሊሆን ይችላል። ስለዚህ እነዚህ ስርዓቶች በአግባቡ መሰራታቸውን ግን ማረጋገጥ የሚያስችል የተሻለ የቅንጅት ስርዓት ተዘርግቷል። ይህን ስንል የፍትህ ስራ እንግዲህ በየዕለቱ ሲተገበር በወንጀልም ሆነ በሌሎች ጉዳዮች ላይ የተለያዩ ውስንነቶች፣ ክፍተቶች ሊኖሩ ይችላሉ። ዋናው ነገር ግን እነዚህን ክፍተቶች እያየን የምናረምበት ስርዓት አለን ወይ የሚለው ፍርድ ቤት ነጻ ብሎ የለቀቃቸውን ግለሰቦች ፖሊስ ሲይዝ ይሄኛው እንደ አንድ ችግር በዚህ ዘርፍ ላይ እንደ አንድ ችግር የሚነሳ ጉዳይ ነው። በተደጋጋሚ ደግሞ እንደ ቅሬታም የሚነሳ ነው። በማህበረሰቡ የፍርድ ቤት ውሳኔ ፖሊስ አያከብርም የሚል ቅሬታዎች ይነሳሉ። ብልጽግና ፓርቲ በዚህ ላይ ምላሹ ምንድን ነው? አንዳንድ ጊዜ እነዚህ ቅሬታዎች የሚነሱት ሁኔታውን ካለመገንዘብ፣ ለምሳሌ አንድ ሰው በአንድ ወንጀል ነጻ ነው ማለት ከሁሉም ወንጀል ነጻ ነው ማለት አይደለም። በሌላ ወንጀል ተጠርጥሮ ተፈልጎ ሊያዝ ይችላል። ይሄ ሲባል ግን ያለአግባብ የሆኑ እስሮች የሉም ማለት አይደለም፣ አሉ። እነዚህ ነገሮች ሲፈጠሩ በምን አይነት ስርዓት ነው የምንከታተለው የሚለው ነው ወሳኙ። ባለፉት ዓመታት አንድ ትልቅ ለውጥ የመጣበት ጉዳይ ቢኖር እስረኞችን በስር ላይ የሚገኙ ሰዎችን በሁሉም ተቋማት ለምሳሌ አቃቤ ሕግ በፖሊስ እስር ያሉ ሰዎችን እያየ ተገቢውን ማስተካከያ እንዲደረግ በጣም የተሻለ ስርዓት ተዘርግቷል። አሁንም ያሉ ውስንነቶች ግን አላግባብ እስር የፈጸሙ የጸጥታ ኃይሎች ላይ የወሰዳችሁት እርምጃ ይኖር ይሆን? እስካሁን ባለው ቀጣይስ ምንድን ነው? እንወስዳለን። አንዱ ትልቁ ነገር ለምሳሌ እንደ ፍትህ ሚኒስቴር አንድ የሚሰራው ስራ ምንድን ነው? በፖሊስ አካላት በኩል ያሉ የትኛውም የሰብአዊ መብት ጥሰቶች አሉ የሚለውን ተከታትሎ የእርምት እርምጃ መውሰድ ነው። በዚህ ዓመት እንኳን በሰብአዊ መብት ጥሰት የተሳተፉ አካላትን በወንጀል ከሰን ተጠያቂ አድርገናል። እሺ፣ እናመሰግናለን። ወደ መጨረሻው ፖለቲካ ፓርቲ እንሄዳለን። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ለእርስዎም የማቀርበው ጥያቄ እንደ ክልል ፓርቲነቶ በፌዴራልና በክልሎች መካከል ተናቦ አለመስራት ያለው ደግሞ የተቋማዊ አደረጃጀት ያለው ችግር የሚፈጥረውን የህግ ማስከበር ላይ የሚፈጥረውን ችግር ለመቅረፍ እንደ ፓርቲ ምንድን ነው ያስቀመጣችሁት? እንደ ፓርቲ ያስቀመጥነው እኛ ታርጌታችን የፌዴራልም የክልልም ህጎች መሬት እንዲነካ ማድረግ ነው። ይሄ ህጎች መሬት እንዲነካ እነዚህ የዳኝነት አካል የፖሊስ አካላት በቂ ትምህርት ማግኘት አለባቸው። ይሄ ወዶ ሳይሆን በግንዛቤ ችግር ነው። ይሄ ኢምፕሊሜንቴሽን ላይ ችግር ያመጡ ስለሆነ እነዚህ አካላት በቂ ትምህርት ማግኘት መቻል አለበት። በቂ ትምህርት ለማግኘት ከሚመለከተው የትምህርት ተቋማት ተነጋግረን እነዚህ ሰዎች የባለሙያዎች ችግር የበቂ ግንዛቤ ችግር ነው ብላችሁ ታስባላችሁ? ለዚህ ክፍተት መፈጠር? አዎ፣ የባለሙያ የግንዛቤ ችግር የብቃት ማነስ ጋር ተያይዞ የተፈጠረ ችግር ስለሆነ እነዚህ ሰዎች በቂ ትምህርት ማግኘት አለባቸው ብለን እናምናለን። ይሄ ካደረግነው በኋላ ኢምፕሊሜንቴሽኑ ላይ ምንም አይነት ችግር አይፈጠርም። ይሄ በግንዛቤ ችግር ስለሆነ አንዱ የዳኝነት ስርዓቱን መሬት እንዳይነካ ራሱ በፈጠረው የግንዛቤ ችግር የተፈጠረ ስለሆነ እነዚህ ሰዎች በቂ ትምህርት ማግኘት አለበት ብለን እንደ ክልላዊ ፓርቲ እናምናለን። ስለዚህ ትምህርት ላይ ትኩረት እንሰጣለን ብለን እናስባለን። ከፌዴራል መንግስት ጋር በሚኖራችሁ ግንኙነት ምን አይነት አዲስ አሰራር ነው የምትዘረጉት? ከፌዴራል ጋር በተመለከተ የፌዴራል ህገ መንግስት የክልሉም ህገ መንግስት ጋር ተናቦ የተሰራ ህገ መንግስት እስከሆነ ድረስ ይሄ ህገ መንግስት ላይ ችግር እስከሌለ ድረስ ችግር ያለበት ኢምፕሊሜንቴሽኑ ላይ ስለሆነ ኢምፕሊሜንቴሽኑ ከግንዛቤ ችግር የተፈጠረ ስለሆነ የፌዴራል ህገ መንግስት ላይ ምንም አይነት ክፍተት የለንም እንደኛ። የኢምፕሊሜንቴሽኑ ላይ ግን ችግር ስላለበት ታች ክልል ላይ የሚገኙ የዳኝነት አካላት ላይ ልዩ ትኩረት የምናደርገው ትምህርት እንዲያገኙ ነው። በቂ ትምህርትና ግንዛቤ ካላቸው ተግባራዊ ለማድረግ ምንም ችግር አያጋጠማቸው ብለን ስለምናሰብ ነው።
እናመሰግናለን። ሁለቱን ምዕራፎች አጠናቀናል። ቀጣዩ ምዕራፍ የሚሆነው በዚህ አዳራሽ ውስጥ ከተገኙ ታዳሚዎች የሚቀርቡ ጥያቄዎችን ነው የሚሆነው። ወደ ታዳሚዎች እንሄዳለን። ጥያቄዎችን ለፓርቲዎች ማቅረብ የምትፈልጉ በእጅ ምልክት አሳዩንና እድል እንሰጣለን። እሺ ወንድሜ። ጥያቄ የማቀርበው ለብልጽግና ፓርቲ ነው የሚሆነው። አሁን ላይ ያሉ የህግ አሰራር ክፍተቶች አሁን የተፈጠሩ ሳይሆኑ እየተንከባለሉ የመጡ እንደሆኑ ክብርት ተከራካሪ ገልጸዋል እና አሁን ላይ የአሰራር ክፍተት ነው ወይስ የሚስተካከሉ ህጎች አሉ? እንዲሁም ደግሞ ባህላዊ የግጭት አፈታት ሂደቶችና የውሳኔ አሰጣጥ ሂደቶች አሉ በተለያዩ ብሔሮች፣ በተለያዩ ክልሎች። ለምሳሌ በኦሮሚያ የገዳ ስርዓት አለ፣ በሲዳማ፣ በወላይታ እንዲሁም በአማራ የተለያዩ ቦታዎች ብዙ ብሔር ብሔረሰቦች ስላሉን ይህንን የምናውቀው ነው ብዬ አስባለሁ እና ይህ የባህላዊ ግጭት አፈታት ሂደቶችን ምን ያህል እየተጠቀማችሁባቸው ነው? ከተጠቀማችሁባቸውስ ውጤታቸው እንዴት ነው? መፍትሄ እየሰጡ ነው ወይስ አይደለም የሚል ነው። አመሰግናለሁ። እናመሰግናለን። ወደ ምላሽ እንሄዳለን። እሺ፣ አመሰግናለሁ። በጣም ጥሩ ጥያቄዎች ናቸው። የመጀመሪያው የህግ የበላይነትን ለማስፋትና ለማጽናት ስናስብ አሁንም የህግ ክፍተቶች አሉ ወይስ አደረጃጀት ብቻ ነው የሚለውን በተመለከተ ባለፉት 8 ዓመታት መሰረታዊ የሚባሉ የህግ የበላይነት ላይ ትልቅ ክፍተት ያላቸው ህጎችን በጣም ሰፊ ማሻሻያዎች ተደርገዋል። በተለይ ከለውጡ በፊት የህግ የበላይነትን የሚፈታተኑ ህገ መንግስታዊነታቸው በጣም ጥያቄ የሚነሳባቸውን ህጎች ላይ ሰፊ ማሻሻያዎች አድርገናል። ስለዚህ ጥሩ መሰረት ተጥሏል ብለን እናምናለን። ያም ሆኖ ግን በቀጣይም የህግ የበላይነትን የዲሞክራሲ ስርዓት ግንባታን ስናስብ ህጎች ላይ ያሉ ክፍተቶችን በቋሚነት እያየን እየፈተሽን እናስተካክላለን። ለዚህ እንደ አንድ ምሳሌ ማየት የምንችለው የምርጫ ህጉ ለምሳሌ ከለውጥ በኋላ የወጣ ህግ ቢሆንም ግን ደግሞ የ7ኛው ሀገራዊ ምርጫን ታሳቢ በማድረግ እዛ ህግ ላይ የነበሩ ክፍተቶች እንዲስተካከሉ ተደርገዋል። ስለዚህ የህግ ማሻሻያ ባንዴ ኤግዞስት የምናደርገው ነገር ስላልሆነ በቀጣይም ቅድሚያ የሚሰጣቸውን ህጎች ላይ እየለየን እያስተካከልን እንቀጥላለን። ባህላዊ ግጭት አፈታት ስርዓቶችን በተመለከተ በትክክል እንደተነሳው በሀገራችን ለብዙ ዘመናት የዳበሩ የባህላዊ ግጭት አፈታት ስርዓቶች ቢኖሩም እስከ ቅርብ ጊዜ ድረስ ግን የህጋዊ እውቅና ባለመሰጠቱ ምክንያት የህግ የበላይነትን ለማረጋገጥ ያላቸው ሚና በጣም ውስን ሆኖ ቆይቷል። ባለፉት ዓመታት ከተደረጉት ለውጦች አንዱ መሰረታዊ ነገር በክልሎች በየአካባቢው ያለውን ቤኒሻንጉል ጉሙዝ ክልልን ጨምሮ በየአካባቢው ያሉ የባህላዊ ግጭት አፈታት ስርዓቶችን የህግ እውቅና መስጠት ተችሏል። ይህንንም ተከትሎ ዜጎች እርስ በርስ ባላቸው ግንኙነት በሚያጋጥሟቸው ግጭቶች በውጤታማነት ህግን እንዲያገኙ ለህግ ተደራሽነት በጣም ትልቅ ፋይዳ አላቸው። እስካሁን ድረስ 8 ክልሎች፣ 1 ከተማ አስተዳደር ይሄን ተግብረዋል። በቀጣይም ይሄን እያሰፋን የምንሄድ ነው። ስለዚህ የህግ የበላይነትን ስናስብ መደበኛ የምንለው የመንግስት የፍትህ ስርዓት ብቻ ሳይሆን የባህላዊ ግጭት መፍቻ ስርዓቶችም በጣም ትልቅ ቦታ ይኖራቸዋል ማለት ነው። አመሰግናለሁ። እናመሰግናለን። ጥያቄ የሚሆነው ለብልጽግና ፓርቲ ይሆናል። አሁን ምርጫ እናደርጋለን ሲባል ወይም ደግሞ ህዝቡ ይመርጣል ሲባል ህዝቡ አዌርነስ ላይ ቀድሞ ሳይሰራ ህዝቡ ለመምረጥ ምን እንዳረበት አይደለም አዌርነስ እያልኩ ያለሁት ፖለቲካል አዌርነስ ጀነራሊ ሳይሰጠው ህዝቡ ላይ ይምረጥ ተብሎ ሲሰራ ይሄንን ነገር አቢዩዝ ማድረግ አይሆንም ወይ ነው ጥያቄ። አመሰግናለሁ። የምርጫ ስርዓትን በተመለከተ የምርጫ ስርዓቱ ውስንነት አለ ወይ የሚለው አከራካሪ ነው። አሁን ያለን በአብላጫ ድምጽ የሚሰጥበት የምርጫ ስርዓት ነው። ይሄ በህገ መንግስቱም የተቀመጠ ስርዓት ነው። ባለፉት ዓመታት ደግሞ የምርጫ ህጉን ማሻሻያና ለውጥ ሲደረግ የምርጫ ህጉ ላይ ቀደም ብሎ የነበሩ ውስንነቶችን ለማረም ሰፊ ርቀት ተሄዷል። ይህን ስንል የምርጫ ሂደት ለዲሞክራሲ ስርዓት ግንባታ በጣም መሰረታዊ ስለሆነ የህዝብ ይሁንታ ያለው መንግስት ለመመስረት የሚያስችል የተቋማቱም ጥንካሬ ላይ እንዲሁም ሂደቱም ላይ የተወሰነ ስለሆነ ተቋሙንም ለማጠናከር የምርጫ ቦርድን እንዲሁም ደግሞ የምርጫ ሂደቱ ከመጀመሪያው እስከ መጨረሻው ድረስ ነፃና ገለልተኛ ሆኖ መተግበር እንዲችል የሚያስችሉ የህግ ማሻሻያዎች አድርገናል። ስለዚህ በእኛ እይታ አሁን ባለው ሁኔታ የምርጫ ህጋችን ላይ በጣም ጉልህ የሚባል ክፍተት አለ ብለን አናስብም። ቅድም እንዳነሳው ተገቢ ማሻሻያዎች ማድረጋችን እንደተጠበቀ ሆኖ ማለት ነው። የህዝቡ የፖለቲካ መነሳሳትና እውቀት ውሱን ነው የሚለውን በተመለከተ ይህንን የፖለቲካል አዌርነስን ለማሳደግ ካሉ ቁልፍ መሳሪያዎች መካከል አንዱ ምርጫን ማከናወን ነው። ይህንን ማረም የሚቻለው ምርጫን በማስቀረት ሳይሆን በምርጫ ሂደት ውስጥ የዛሬውን መድረክ አይነት ለህዝቡ
ሬሌቫንት የሆኑ ጉዳዮች ላይ የተለያዩ የፖለቲካ ቡድኖች ያላቸውን ሀሳብ በማቅረብ ነው። ስለዚህ ምርጫ ማድረግ በራሱ ነው የህዝቡን የፖለቲካ ንቃት ሊያሳድግ የሚችለው። በዚህ ላይ ባለፈውም በ6ኛው ሀገራዊ ምርጫ አሁንም ለ7ኛው ሀገራዊ ምርጫ በሚደረገው ዝግጅት እነዚህ ውይይቶች በጣም በሰፊው መደረጋቸው በራሱ ለህዝቡ የፖለቲካ እውቀት ትልቅ አስተዋጽኦና ፋይዳ አለው ብለን እናምናለን። ስለዚህ በዚህ ሂደት መታለፉና የተለያዩ የፖለቲካ ድምጾች መሰማታቸው በራሱ የህዝቡን የፖለቲካ እውቀት እያሳደገ የሚሄድ ነው። አመሰግናለሁ። እሺ ለሲዳማ መላው አንድነት ፓርቲ የዚህ በተለይ መንግስት ከሆናችሁ በኋላ የህግ የበላይነትን ብቻ ሳይሆን የዲሞክራሲ ምህዳሩን ብቻ ሳይሆን እንደ አጠቃላይ ከመንግስት ከሆናችሁ በኋላ ያለውን ይሄ ፕራይቬት እና ፓብሊክ የምንለውን ወይም ነገሮችን በብሔራዊ ወይም በሀገራዊ እይታዎች የመመልከት ዝማሚያችሁ ምን ይመስላል? ወይም የፖለቲካ ምህዳር ስንል ራሱ ምን ማለታችን ነው? የፖለቲካ እንቅስቃሴ ስንል ወይም የመልካም አስተዳደር ጥያቄ ስንል ከክልላችን ካለው ህዝብ አንጻር ነው የምንመለከተው ወይንስ እንደ ሀገር ያሉ የተለያዩ 12 ክልሎች አሉ፣ 2 ከተማ መስተዳድሮች አሉ። እነዛን ያማከለ ምን አይነት ናሽናል ፖሊሲ ምን አይነት ናሽናል የፓርቲ ማኒፌስቶ አላችሁ የሚለውን አመሰግናለሁ። ፓርቲያችን የመላው ሲዳማ ህዝብ ዴሞክራሲያዊ አንድነት ፓርቲ በማህበራዊ ዴሞክራሲ ወይ በሶሻል ዴሞክራሲ የሚያምን ነው። ፓርቲያችን አላማ አለው፣ ራዕይ አለው፣ ተልዕኮ አለው። ባለን ራዕይና አላማ ፓርቲያችን በክልል ደረጃ ተወስኖ የሚቆይ ፓርቲ አይደለም። ራዕያችን እኛ በዲሞክራሲያዊ አንድነት እናምናለን። እኛ የምንሄደው መንገድ ሁሉም ሰው እኩል ነው፣ በሕግ ፊት እኩል መብት አለው። ያ መብት ደግሞ በሕገ መንግስት ውስጥ መቀመጥ አለበት፣ የተቀመጠውም ተግባራዊ መሆን አለበት ብለን እናምናለን። ፓርቲያችን መንግስት ሆኖ ክልላዊ የመንግስት ስልጣን ከያዘ አድማሱን ያሰፋል፣ ስኮፑን እያሰፋ ወደ ሀገር አቀፍ ፓርቲነትም ሊቀየር ይችላል። ወይንም ከሌሎች መሰል ዓላማና ራዕይ ካላቸው ፓርቲዎች ጋር በምርጫ ህጉና በሀገሪቱ ህጎች መሰረት ተቀናጅቶ ወደ አንድ አገር አቀፋዊ ፓርቲ ተቀይሮ ዓላማውን ለሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ለማዳረስ ይታገላል። አሁን ባለው ሁኔታም ቢሆን በክልላችን ደረጃ ያሉ ሌሎች ኢትዮጵያውያን ብሔር ብሔረሰቦች ከሲዳማ ህዝብ ጋር እኩል ሆኖ የሚኖሩበት የህግ ማዕቀፍ እንዲፈጠር ተግባራዊም እንዲሆን ይታገላል። እኔ ጥያቄ መጠየቅ የምፈልገው በበልጥ ብልጽግና ነው፣ ሌሎችም ደግሞ ይመለከታቸዋል። የክሪሚናል ጀስቲስ ፖሊሲ ያለን ደግሞ የወንጀል ፍትህ ስርዓታችን ጋር በተያያዘ በሌሎች በፌዴራል ስርዓት በሚከተሉ ሀገራት አቃቤ ህግ በህገ መንግስቱ ነው ተቋቋመ። በእኛ ስናይ እርስዎ የሚመሩት ተቋም የፍትህ ሚኒስቴር በአዋጅ 943/2008 ተቋቋመ ነው። የክልሎችም እንደዛ ነው። አቃቤ ህግ ፑርሊ ወንጀል ነክ የሆኑትን በህገ መንግስቱ ተቋቁሞ ለህዝብ ለተመረጡት ተጠሪ አለመሆኑ የፍትህ ስርዓታችን ላይ ያለ ጉልህ ድርሻ ወይም ደግሞ አዎንታዊ እንትኑ ምንድን ነው ብሎ ያምናሉ? እሺ፣ አመሰግናለሁ። የአቃቤ ህግ አደረጃጀትን በተመለከተ ህገ መንግስታዊ ተቋም አለመሆኑ ለህግ የበላይነት ያለው አንድምታ ምንድን ነው የሚል ጥያቄ ነው። ይህም በተመለከተ የአቃቤ ህግ ተቋም አደረጃጀት ከሀገር ሀገር ይለያያል። እንደሚታወቀው በአንዳንድ ተቋሞች በትክክል እንደተነሳው የቀረው ፍትህ ሚኒስቴር ከሚሰራው ስራዎች ለብቻው የሚደራጅባቸው ሀገሮች አሉ፣ በጋራም ደግሞ የሚደራጅበት አለ። ይህን በተመለከተ አጠቃላይ የፍትህ ዘርፉ ላይ ገለልተኝነትን፣ ነጻነትን ስናስብ ቅድም ሲነሱ ከነበሩ ሀሳቦች የህግ አስፈጻሚው
የህግ ትግበራ በህግ የበላይነት ላይ ያለውን ሚና መገንዘብ ያስፈልጋል። የዳኝነት አካልን የምናይበት መንገድና ፖሊስና አቃቤ ህግ ግን የህግ አስፈጻሚ አካል አንዱ አካል ስለሆኑ የኤክስኪዩቲቭ አካል ስለሆኑ በዛ ኦቨርሳይት ስር መሆናቸው አይቀርም። ስለዚህ ከአንድ ሀገር ወደ ሌላ ሀገር የተለያየ አይነት ትግበራ ሊኖር ይችላል የሚለው የመጀመሪያው መነሻ ነው። በእኛ ሀገር እንደተባለው በፍትህ ሚኒስቴር ስር ወይም ደግሞ በክልሎች በፍትህ ቢሮዎች ስር የአቃቤ ህግ የወንጀል ምርመራና ክስ ስራን ጨምሮ ሌሎችንም የሚሰሩ ተቋማት በአንድ ላይ ነው የተደራጁት። ይሄ በራሱ አደረጃጀቱ በራሱ የህግ የበላይነትን ለመተግበር ችግር ነው ብለን አናስብም። ይሄም የምንልበት ምክንያት ምንድነው? ቅድም እንዳነሳሁት ባለፉት አመታት የአቃቤ ህግ ተቋም ልክ እንደ ዳኝነት አካሉ እንደ ፖሊስ ከፖለቲካ ተጽዕኖ ነጻ ሆኖ እንዲሰራ የህግም የአሰራርም ማሻሻያዎች ተደርገዋል። ከለውጡ በፊት ለምሳሌ የአቃቤ ህግ ተቋማት በፌዴራልም በክልልም ያሉ ግልጽ የሆነ የፖለቲካ ተሳትፎ የሚያደርጉበት የፖለቲካ ፓርቲዎች አባል ሆነው የሚሰሩበት ስርዓት ነበር የነበረው። እዚህ ላይ በጣም መሰረታዊ የሆነ ለውጥ መጥቷል። በህግም አሁን ክልከላ ስለተቀመጠ የፖለቲካ ሹመኞችን ውጪ ያሉ የአቃቤ ህግ ባለሙያዎች የፖለቲካል ፓርቲ አባልነትም ተሳትፎ ማድረግ አይችሉም። ይሄ መሰረታዊ ለውጥ ያመጣ ስለሆነ ምንም እንኳን የካቢኔ አባል ሆኖ የሚሰራ ቢሆንም በፌዴራልም በክልልም ባለሙያዎቹ ግን በፊት ለፊታቸው የሚመጡ ጉዳዮችን ሲመለከቱ፣ መረጃን ሲመዝኑ፣ ውሳኔ ሲሰጡ ከፖለቲካ ተጽዕኖ ነጻ ሆነው እንዲሰሩ ተደርጓል። ስለዚህ በዚህ መልኩ እየተሰራ ስለሆነ ለህግ የበላይነት አሉታዊ አንደምታ የለውም ማለት ነው። አመሰግናለሁ። እኔ የማቀርበው ለመላው የወላይታ ህዝብ ፓርቲ ነው። ቀደም ሲሉ እንደነበረው የህገ መንግስቱ ያተገባበር ችግር አለበት ብለው ነበርና ከተለያዩ አካላት ደግሞ የህገ መንግስቱ ነው ኢትዮጵያ ውስጥ ላለው ስርዓት አልበኝነት ምክንያት የሚሉ ሰዎች አሉና ለነኚህ ምን አይነት ምላሽ ነው እናንተ የምትሰጡት? በርካታ ሰዎች ይሄ ህገ መንግስት ለዚህ ሀገር መበታተን መሰረት ነው የሚለው የሚያነሱት ጥያቄ ውሃ የሚቋጠር ጥያቄ ወይም ክላይም አይደለም ብለን እናምናለን። ምክንያቱም የኢፌዴሪ ህገ መንግስት 3/4ኛው የዓለም አቀፍ ህጎችን የያዘ ነው። የፖለቲካ ሳይንስ ተማሪ ናችሁ፣ የህግ ተማሪ ናችሁ፣ ህገ መንግስቱን አንብቡ በደንብ። ህገ መንግስቱ ምንም ጉለት የለም፣ ዜሮ ጉለት ነው ብለን አናምንም። ነገር ግን አሁን ካለን ኢትዮጵያ ነባራዊ ሁኔታ የኢፌዴሪ ህገ መንግስት የአገራችን ችግር ሊፈታ የሚችል የብዛ ማንነት፣ ብዛ ቋንቋ፣ ብዛ ሃይማኖት ባለባት አገሪቷን የሚመስል ህገ መንግስት ለማድረግ ተሞክሯል። እኛ እያልን ያለነው ይሄ ህገ መንግስት መሬት ላይ አልወረደም። እኛ መንግስት ሆነን ስንመጣ ይሄንን ህገ መንግስት መሬት ላይ አውርደን አስፈጻሚዎችን ለስራቸው እዛው ሁኑ፣ የህግ ተርጓሚዎችን ለስራቸው እዚህ ሁኑ ተርጉሙ ብለን ነፃነት ሰጥተን ህገ መንግስታችን ለሀገራችን ብሔር ብሔረሰቦችና ህዝቦች ምቹ እንደሆነ እናረጋግጣለን። ይሄ ህገ መንግስት ተቀዶ መጣል አለበት። ለዚህ ሀገር መበታተን ውሸት ነው። ምክንያቱም የሚፈልጉትን ብቻቸውን የሚገዙትን ስርዓት ለመገንባት ስለሚፈልጉ ነው የሚሉት። ህገ መንግስት ክፍተት ካለበት ህገ መንግስት አንቀጽ 105 104 ቁጭ አርጓል። እኔን እናንተ ደረሳችሁበት ደረጃ ላይ መሻሻል በሚፈልግበት ቦታ ልታሻሽሉኝ ትችላላችሁ ነው የሚለው። አስፈጻሚው ነው። ሰዓቶትን ጨርሷል። እናመሰግናለን። ጉሙዝ ህዝቦች ዲሞክራሲያዊ ነው ጠይቀው በህገ መንግስት ወይም በፌዴራል ስርዓት የሚከተሉ ሀገራት ውስጥ ዱዋሊስት ወይም የፓርላሜንታሪ ስርዓቱ በተለይ ፌዴሬሽን ምክር ቤት የተቋቋመበት አቋቋም ላይ አሁን ያቀረባችሁ ለሁሉም ሊጠቅስ ይችላል ይህ ጥያቄና የህግ ሌሎች ሀገራት እንደ ስዊዘርላንድ ሌሎች ዓለም አቀፍ ወይም ሌሎች እና አሜሪካን ብንመለከት ከህግ አውጪ ነው ፌዴሬሽን ምክር ቤት። ነገር ግን ፌዴሬሽን ህግ ተርጓሚ ምክር ቤቱ ህግ ተርጓሚ ብቻ ነውና ይህንን ስርዓት ከመቀየር ወይም ሌላ በህግ የሚመራ በባለሙያ ከመመራት አንጻር እንዴት ነው የምታስቡት የሚል ጥያቄ ነው ያለኝ። አመሰግናለሁ። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ቅድም እንደገለጽ ነው በህገ መንግስት ላይ ምንም አይነት ችግር አለ ብለን አናስብም። ነገር ግን ህገ መንግስቱ ኦፕን ኢንድድ አይደለም። ስለዚህ ከዚህ አንጻር ቅድም ባስቀመጥነው አንግል መሰረት ህገ መንግስቱ ላይ በአተረጓጉም ችግር ስላለበት፣ በአፈጻጸም ሂደት ላይ ችግር ስላለበት እንደኛ ክልል
አፈጻጸሙን ማሻሻል በምንችልበት አካሄድ ላይ ትኩረት እናደርጋለን። ይሄ ስንለው እንደ አስፈላጊነቱ ማሻሻያ በሚያስፈልግበት ብሎ እንደ ሀገር ሁሉም ኢትዮጵያዊ የሚያምንበት ከሆነ እንደ ጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ ተቀበለን እንደ ሀገር ማናደርግበት ምክንያት የለው። ነገር ግን እንደኛ ድርጅት አሁንም በህገ መንግስቱ ላይ ችግር አለ ብለን አናምንም። የክልሉ ህገ መንግስት ላይም ችግር አለበት ብለን አናምንም። አፈጻጸም ሂደቱ ላይ ግን ሰፊ ክፍተት ላይ ነው ያየነው። ይሄ አፈጻጸም ክፍተት አሁንም መመለስ በምንችልበት በሶፍት ስኪሉ በመስጠት እንደሆነ ነው ምናምነው። ከዚህ አንጻር ሶፍት ስኪሉ ላይ ትኩረት ማድረግ ያስፈልጋል ብለን ስለምናምን ነው። እናመሰግናለን። ውድ ተመልካቾቻችን እየተከታተላችሁ የምትገኙት የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ተሳታፊ የሆኑ የፖለቲካ ፓርቲዎች የሚያደርጉትን የክርክር መርሃ ግብር ነው። የዛሬው ርዕሰ ጉዳያችን የህግ የበላይነትና ዲሞክራሲያዊ ስርዓት ነው። እስካሁን 3 ምዕራፎችን አካሂደናል። ወደ 4ኛው ምዕራፍ እናልፋለን። በዚህኛው ምዕራፍ እያንዳንዱ ፓርቲ 2 ጥያቄዎችን የሚያቀርብበት ምዕራፍ ነው። አንዱ ፓርቲ አንዱን ጥያቄ ሁለት ጥያቄዎችን ለተለያዩ ፓርቲዎች ወይም 2 ጥያቄ ለአንድ ፓርቲ ማቅረብ ይችላል። ነገር ግን ጥያቄ መጠየቅ የሚቻለው 2 ብቻ ነው። በመጀመሪያም የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት። አመሰግናለሁ። ጥያቄ ለብልጽግና ፓርቲ ነው። በኢፌዴሪ ህገ መንግስት አንቀጽ 8 ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የአገሪቱ የስልጣን ባለቤቶች እንደሆኑ ተደንግጓል። የስልጣን ባለቤትነቱን የሚረጋገጠውም በየጊዜው ወቅቱን ጠብቆ በሚመጣ ምርጫ አማካኝነት ተወካዮችን መርጠው ሲወክሉ እንደሆነ ተደንግጓል። በዚህ ሁኔታ የሀገሪቱ የበላይ ህገ መንግስቱ ነው። ህገ መንግስቱ አንቀጽ 9 ላይ በዚህ ህገ መንግስት ከተደነገገው ውጪ ስልጣን መያዝ እንደማይቻል ክልክል እንደሆነ ተደንግጓል እና ስለ አካባቢ ምርጫ ነው በዚህ አጋጣሚ ለማንሳት የፈለኩት። የቀበሌ የወረዳና የዞን ምክር ቤቶች ምርጫ 2005 ዓመተ ምህረት ከተካሄደ ወዲህ ተደርጎ አያውቅም። ግልጽ ባልሆነ ምክንያት ህዝቡ እየተገዛ ያለው ባልመረጣቸው በማይገመግማቸው እምነት ባጣ ጊዜም ከቦታቸው አንስቶ በሌላ በማይተካቸው አካላት ነው እና እንደ ገዢ ፓርቲም ይህ አሰራር የህዝቦችን የራስ መብት በራስ የመወሰንና የህግ የበላይነትን በመመለከት የመብት ጥሰት አያስከትልም ወይ የሚለውን ነው። አመሰግናለሁ። ሁለተኛው ጥያቄ ለጉሙዝ ህዝቦች ፓርቲ ነው። አብዮታዊ ዲሞክራሲ ብላችኋል። ከኢህአዴግ ዘመኑ አብዮታዊ ዲሞክራሲ የእናንተ ርዕዮተ ዓለም በምን ይለያል? አመሰግናለሁ። ጨርሻ። እናመሰግናለን። በቅድሚያም ብልጽግና ፓርቲ። በጣም አመሰግናለሁ። እንደሚታወቀው የኢፌዴሪ ህገ መንግስት ስልጣን ከህዝብ ብቻ የሚመነጭ መሆን አለበት። ከህዝብ ከሚመነጭና ህጋዊ ከሆነ ስልጣን ውጪ በየትኛው መንገድ ስልጣን መያዝ አይቻልም የሚል ህገ መንግስታዊ ድንጋጌ አለ። ህዝባችን ዲሞክራሲን ከሚለማመድባቸው መንገዶች አንዱ በቀጥታ በየ5 ዓመቱ ከሚካሄደው ጠቅላላ ምርጫ በተጨማሪ በየጊዜው ጊዜውን ጠብቆ የሚካሄድ የአካባቢ ምርጫ አለ። የአካባቢ ምርጫ ይካሄዳል። ይህም በከተማ አስተዳደር፣ በወረዳ እና በቀበሌ ደረጃ የሚካሄዱ ምርጫዎች እንዳሉ ይታወቃል። ሆኖም ግን እንደሚታወቀው ባለፉት ጊዜያት በተለያዩ ምክንያት የአካባቢ ምርጫ ሳይካሄድ ቆይቷል። ይህም በጣም ትክክለኛና ወቅታዊ በሆኑ አሳማኝ በሆኑ ምክንያቶች አካባቢ ምርጫ ሳይካሄድ ቆይቷል። ነገር ግን አሁን ከዚህ ጠቅላላ ምርጫ ቀጥሎ ምርጫ ቦርድ በሚያስቀምጠው ጊዜና እቅድ መሰረት የአካባቢ ምርጫን በማካሄድ ህዝባችን በታችኛው የህብረተሰብ ክፍል ደረጃ የተሰጠውን የስልጣን ባለቤትነት መብት የሚያስከብርበት ሁኔታ ይመቻቻል። ይህንን ለማካሄድ ደግሞ ብልጽግና ፓርቲ የሚጠበቅበትን ሚና ለመወጣት ዝግጁ መሆኑን ነው ለማሳወቅ የምፈልገው። ሌላኛው ጥያቄ ቀረበለት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ። አመሰግናለሁ። ጥያቄው ለጉሙዝ ህዝብ ዲሞክራሲያዊ ንቅናቄ የተነሳው አብዮታዊ ዲሞክራሲ ከኢህአዴግ ስርዓት ጋር ምን ልዩነት አለው፣ እንዴት ነው የተመረጠው የሚለው
እኛ ይህንን ስርዓት የመረጥንበት ምክንያት ስርዓቱ ላይ ምንድን ነው ይሄ አይዲዮሎጂው ችግር ሳይሆን የነበረው የአፈጻጸም ችግር ነው እንጂ የስርዓቱ ችግር አልነበረም። አፈጻጸም ችግር የነበረው አሰራሩ እኛን ይህንን ለቡድንም ለግለሰቦችም መብት የሚጠበቅ የራስን እድል የመወሰን የሚጠቀም ስርዓት በመሆኑ ነው ለየት የምናደርገው እንጂ ሌላ ወይም ሌላ ነገር ኖሮት አይደለም። በዚህ ምክንያት ነው ፌዴራሊዝም ስርዓት በአያያዙ ነው ችግሩ የነበረ። ስለዚህ በዚህ ምክንያት ከዚህ ጋር ከኢህአዴግ አካሄድ ጋር የሚያገናኝ ነገር የለም። እኛ በዚህ መልኩ እንቀጥላለን ብለን ነው የተቀበልነው። በሁለተኛነት ወደሚጠይቀው የወላይታ ህዝብ ዴሞክራሲያዊ ግንባር እናልፋለን። የመጀመሪያ ጥያቄ ለብልጽግና ፓርቲ ነው። እያወራን ያለ ነው ስለ ህግ የበላይነትና የህግ አተረጓጎም ነውና እንደውም በየ5 ዓመቱ ምርጫ እያደረግን ነው። በየ5 ዓመቱ ምርጫ ስናደርግ በርካታ ዓመታትን በቆጠረው ወይም ከ20 ዓመት በላይ በቆጠረው ህዝብና ቤት ቆጠራ ሰንሰሰስ ላይ ነው ተመስረትን እየሰራን ያለ ነው። ያም በሱ ምርጫ ስናደርግ የህዝቦችን ጥቅምና ፍላጎት የሚገድብ ስርዓት ነው። ምርጫ ቦርድ እስካሁን ያለው ከ20 ዓመት በፊት በተደረገው የህዝብና ቤት ቆጠራ ነውና እርሶ እና መንግስቱ የሚመራው ፓርቲ ውስጥ የቤትና ህዝብ ቆጠራ አለማድረግ የህግ ጥሰት አይደለም ወይ? መቼስ ለማድረግ አስባችኋል? ይህንን ትሬንድ ለማስቀጠልስ እቅድ አላችሁ ወይ ለማለት ነው። ሁለተኛ ጥያቄ ለጉሙዝ ነው። አሁንም አብዮታዊ ዲሞክራሲ በርካቶች ሲተቹ ድቅል ይሉታል። ምክንያቱም ሶሻሊዝምም አይሆንም፣ ካፒታሊዝምም አይሆንም፣ ከዛም ከዚህም የሚቀነጭብ የራስ እግር የሌለው ተብሎ በዚህ ሀገር ሲተች ቆየና ተፈትኖ የወደቀ ነው። ከዛ ኮርጃችሁ ነው ወይስ እናንተ ሌላ ቅርጽ ሰጥታችሁ ነው? ቢብራራ። አመሰግናለሁ። እሺ፣ በቀዳሚነት ብልጽግና ፓርቲ። እሺ፣ በጣም አመሰግናለሁ። ከዲሞክራሲ ስርዓት ልምምድ አንጻር የህዝብና ቤት ቆጠራ ያለውን ሚና ፓርቲያችን በሚገባ ይገነዘባል። በመሆኑም የህዝብና ቤት ቆጠራ ለተወሰኑ ዓመታት በተለያዩ ምክንያቶች ሳይካሄድ ቆይቷል። በለውጡ መንግስት ባለፉት 8 ዓመታት የህዝብና ቤት ቆጠራን ጨምሮ የተለያዩ ለሀገሪቱ እቅድ ማውጣት አፈጻጸምና የዴታ አቅም ሊረዱ የሚችሉ የተለያዩ የአቅም ግንባታ የተቋም ግንባታ ስራዎች ሲሰሩ ቆይተዋል። እነዚህ የተቋም ግንባታ ስራዎች አሁን እየተጠናቀቁ ስለሆነ በሚቀጥሉት ጊዜያት የህዝብና ቤት ቆጠራን በተሳካ ሁኔታ በማከናወን የህዝባችንን ቁጥር በሚገባ የምናውቅበት ለፖሊሲና ለህግ አወጣጥ እንደ ግብዓት የምንጠቀምበት እንዲሁም አሁን ላነሱት የዲሞክራሲ ስርዓት ግንባታም እንደ ዋነኛ መነሻ ለመጠቀም የምንሰራ ይሆናል ማለት ነው። እሺ፣ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጥያቄው ኢህአዴግ የዚህ ስርዓት በኢህአዴግ ስርዓት ወድቋል። ምንድን ነው የተመረጠው የተባለው? ኢህአዴግ ነው የወደቀ እንጂ ይሄ ስርዓት አልወደቀም። ኢህአዴግ ነው የወደቀ። ስለዚህ ይህንን አይዲዮሎጂ ችግር አለበት ብሎ የሚያምን አካል የሚከራከር ካለ እኛ ችግሩን አጥንተን አይተን የምናስተካክልበት ወይም የምንቀይርበት መንገድ እናመቻቻለን ብለን እናምናለን። እሺ፣ በቀጣይነት ብልጽግና ፓርቲ። እሺ፣ በጣም አመሰግናለሁ። የመጀመሪያው ጥያቄ ለወላይታ ህዝብ ዲሞክራሲ ንቅናቄ ነው። ይሄ የመጀመሪያው ጥያቄ የዲሞክራሳይዜሽን ውስጥ እጅግ በጣም ወሳኝ ነው ብለን የምናምነው የፖለቲካ ተሳትፎ በሀገራዊ ደረጃ ስልጣን ለመያዝ የሚያገለግልና ፖሊሲዎችን፣ ህጎችን፣ ስትራቴጂዎችን ለማውጣት የሚያስችል ስልጣን ለማግኘት የሚረዳ ከሆነ ነው። ስለዚህ የወላይታ ህዝብ ዴሞክራሲያዊ ግንባር ከአደረጃጀቱ የብሔር ፓርቲ በመሆኑ የተወሰኑ የህብረተሰብ ክፍሎችን ብቻ ታሳቢ ያደረገ በመሆኑ ለህዝቡ ተወካዮች ምክር ቤት በቂ ተወዳዳሪዎችን ባላቀረበበት ሁኔታ የክልል ምክር ቤት ወንበርንም ለመያዝ በቂ ተወዳዳሪ ባላቀረበበት ሁኔታ እንዲሁም አንድ የህብረተሰብ ክፍልን ብቻ ነጥሎ አንተ ተበድለሃል፣ አንተ ተጎድተሃል በሚል የአደረጃጀት መንገድ በሚሄድበት ሁኔታ አሁን የምናነሳውን የህግ የበላይነት የማስከበርና
እውነተኛ ዴሞክራታይዜሽንን ከግብ ለማድረስ የሚያስችል የፖለቲካ ስልጣን እናገኛለን ብላችሁ ታስባላችሁ ወይ የሚል ነው መጠየቅ የምፈልገው። ሁለተኛው የመጠየቅ የምፈልገው የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ነው። የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ በኢትዮጵያ የህግ የበላይነት እንዲሰፍን፣ ዴሞክራሲ እንዲጸና፣ በትጥቅ ትግል፣ በጎዳና ላይ ነውጥ እንዲሁም ህጋዊ ባልሆኑ መንገዶች ስልጣንን ለመያዝ የሚንቀሳቀሱ የታጠቁ ኃይሎችን ስታወግዙ፣ ስትቃወሙ ይሄ ትክክል አይደለም፣ ስልጣን በህግና ከህዝብ ብቻ መመንጨት አለበት የሚለውን አቋም ስታራምዱ እና ስትቃወሙ በአቋም ስትጸኑ አይታይምና ይህ ከምን ይመነጫል የሚለውን በደንብ ብታብራሩ የሚል ነው። አመሰግናለሁ። እሺ፣ አመሰግናለሁ። የወላይታ ህዝብ ዴሞክራሲያዊ ግንባር አመሰግናለሁ። እኛ የክልላዊ ፓርቲ ነን። ክልላዊ ፓርቲ የሆንበት በኢትዮጵያ ህገ መንግስት ውስጥ የፌዴራል መንግስት ስልጣን የሚያገኘው ከክልሎች ነው። ይሁንታው የክልሎች በጎ ፈቃድ ነው ፌዴራል መንግስትን የሚያቆመው። ፌዴራል መንግስት የክልሎች ድምር ውጤት ነው። እኛ በክልላችን መንግስት ሆነን ከሌላው ክልል መንግስት ከሆነው አካል ጋር በጋራ የጋራ መንግስት መስረትን የፌዴራል መንግስት ማቋቋም የሚከለክል ህገ መንግስታዊ ስርዓት የለንም። ነገር ግን ሁሉም ፓርቲ የራሱ መነሻ አለው። እኛ ስንመረጥ ግን ክልላዊ ፓርቲ ነን። በቂ እጩዎችን አቅርበናል። በቂ እጩዎችን ለክልል ምክር ቤት አቅርበናል። መንግስት ስንሆን ከሌላ ክልል እጩዎች አቅርቦ ካሸነፈው ብልጽግናን ጨምሮ ካሸነፉ በአይዲዮሎጂ አብረን መንግስት መመስረት ስለሚቻል ችግር አይግባው ትላለሁ። እናመሰግናለን። በቀጣይነት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ። አመሰግናለሁ። ጥያቄው የጉሙዝ ዲሞክራሲያዊ ንቅናቄ ጫካ የሚንቀሳቀሱ ወገኖች ህገ መንግስትን የሚፈታተኑ ለምንድን ነው? መቼም አንድ ቀን እንኳን ሳታወግዙ አይታይም የሚለው እኛ በተለይ እነዚህ ጫካ ያሉ ታጣቂዎች አጠቃላይ እንደ ጎይዲን ታጣቂ ሲባል የነበሩ በሙሉ ወጥቶ ልማት ላይ ነው ያለው። ከአቅም በላይም ለህዝቡ በርካታ ስራዎች እየሰሩ እንደሚገኙ ነው። ጫካ ያሉ ጎይዲንን አይወከልም። ከጎይዲን ጋር ምንም ግንኙነት ያለው አካልም አይደለም። እያወገዘን ነው ያለ። ሰሞኑ ራሱ ከነሱ ጋር የኛ ሰላም ተመላሽ የሚባለው ከነሱ ጋር ሲጋፈጡና ከኦነግ ሸኔ ጋር ሲጋፈጡ በእጅም ይዞ ለመንግስት ያስረከብ የነበረ የኛ ሰላም ተመላሾች እንደውም ለሌሎች ምሳሌ የምንሆነው ነው። የኛ አቋም ግልጽ አቋም ነው ያለን። በእነሱ ላይ አይወከለንም። ለጉሙዝም አይጠቅም፣ ለራሳቸውም አይጠቅም። አላማም የላቸው ጉሙዝን የሚጎዱት እንጂ ጉሙዝ የሚጠቅሙ ስላልሆነ እኛ ካወገዝነ ቆይተና ከአመት በላይ ዘንድሮም ጀምረናል። አሁንም ቀጥልበታለን። መንግስት በሚወሰደው እርምጃ ከመንግስት ጋር ሆነን አስፈላጊ እርምጃ የመጨረሻ እንወስዳለን ብለን ወስነናል። እሺ፣ ጥያቄ መጠየቅ እድል አሁንም የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ነው። እሺ፣ ጥሩ አመሰግናለሁ። እኔ ሁለት ጥያቄዎች የተፈቀደልኝ እኔም የሚያዘጋጀው ሁለት ጥያቄ ነው። ጥያቄው የሚያቀርበው ለብልጽግና ነው። ለብልጽግና ፓርቲ የሚያቀርበው ጥያቄ እርግጥ በእውነት በትክክል ለህግ የበላይነት እንቆማለን ብለዋል። እንደዚህ ከሆነ ዜጎች ለምንድን ነው ለህግ የበላይነት ከቆሙ ዜጎች ደረቅ ፖሊስ ጣቢያ 6 ወር ሲቆይ ሲጠይቅ ለምንድን ነው ምላሽ የማይሰጠው? ለህገ መንግስቱ የበላይ የምትቆሙ ከሆነ ለምንድን ነው ይሄ እርምጃ ያልተወሰደ የሚል ጥያቄ ያለኝ። በመጨረሻ ላይ ሁለተኛ ጥያቄ ላይ ብልጽግና የሚከተለው አይዲዮሎጂ ወይም ርዕዮተ ዓለም እኔ ግልጽ አይደለም። ምክንያቱ እንደመፎከር የሚነሳ በየጊዜ የብልጽግና ጉዞ ወይም መደመር መንግስት የሚለው ትርጉም እስካሁን ድረስ ለኛ ግልጽ አልሆነም። እስካሁን ድረስ አስተያየት ለመስጠትም ተቸግረናል። ጥያቄም ብናቀርብ መልስ አጣን። ስለዚህ የብልጽግና ጉዞ እየተባለ ወደ ብልጽግናው መነሻው ወይስ መድረሻው ወዴት ነው? የብልጽግና ጉዞ እየተባለ በየጊዜ እንደመፈክር የሚያዘው ምንድን ነው? እሱ ግልጽ አይደለም። ማብራሪያ ቢሰጥበት የሚል ጥያቄ ያለኝ። እናመሰግናለን። ብልጽግና ፓርቲ። እናመሰግናለን። የመጀመሪያውን በተመለከተ ክብርት እህቴ ሀና ቅድም በሚገባ ያቀረበችው ጉዳይ ነው። በሀገራችን የፖለቲካ ጨዋታ የምንጫወትበት ሜዳ አለ። እንደገና በፖለቲካና በሕግ መካከል ደግሞ በጣም ወሳኝ የሆነ ቀይ መስመር አለ።
ያ ቀይ መስመር በሚጣስበት ጊዜ የፖለቲካ ጨዋታ መሆኑ ይቀርና የህግ ጉዳይ ይሆናል ማለት ነው። ማንኛውም ሰው በኢትዮጵያ በብልጽግና ፓርቲ ምሳቤ ማንኛውም ሰው ማንም ይሁን ከህግ በታች ነው እንጂ ከህግ በላይ አይደለም። ስለዚህ ይህ በሚያጋጥምበት ጊዜ አንድ ሰው በህግ በሚጠረጠርበት ጊዜ የህግ ቁጥጥር ስር መዋሉ፣ ወንጀሉ መመርመሩ እና ለፍትህ መቅረቡ የማይቀር ጉዳይ ነው። በዚህ ሂደት ውስጥ ዜጎች ህገ መንግስቱ ላይ በተቀመጠውና የፍትህ ስርዓት በሚያስቀምጠው ህግ መሰረት ለፍርድ ቤት መቅረብ፣ መመርመር እና ወንጀል ካለባቸው የመጠየቅ ከወንጀል ነፃ ከሆኑ ደግሞ ነፃ የመውጣት መብት አላቸው። እዚህ ውስጥ አንዳንድ ቦታ የሚያጋጥሙ ችግሮች ካለ ማየት ተገቢ ነው። እኛ እንደ ፓርቲ በህገ መንግስቱ ላይ በተቀመጠው መንገድ መሰረት ሰዎች ፍትህ ማግኘት አለባቸው። የህግ የበላይነት መስፈን አለበት። ዜጎች ማንም ሰው ቢሆን በወንጀል ሰርቶ ከተገኘ በወንጀሉ የሚጠየቅበት፣ ከወንጀል ነፃ ከሆነ ደግሞ በፍትህ ስርዓቱ መሰረት ነፃ መሆኑ የሚረጋገጥበት ስርዓት ነው የምንከተለው። የብልጽግና ፓርቲም አቋም ነው። ይህ እንዲሳካ ባለፉት 8 ዓመታት በጣም በርካታ ስራዎችን ስንሰራ ቆይተናል። የተቋም ሪፎርም ስራ፣ የፍትህና የዳኝነት አካላት ሪፎርም ስራ ስንሰራ ቆይተናል። በዚህም አሁን ያነሱት ነገሮች እየተቀረፉ ያሉና ብልጽግና ፓርቲ አጥብቆ የሚታገልለት ጉዳይ የህግ የበላይነት እንዲሰፍን፣ በህገ መንግስቱ ላይ የተቀመጡ የዜጎች መብቶች በሚገባ እንዲከበሩ እና ዜጎች የህግ የበላይነትን ማስከበር ላይ የራሳቸውን ሚና እንዲጫወቱና መብታቸውም እንዲከበር የማድረግ ስራ እንሰራለን። ስለዚህ እናንተ አካባቢ እንደዚህ አይነት ነገር ካለ በግል የማየት የማስተካከል ደግሞ ኃላፊነት አለ ማለት ነው። በዛ መንገድ እናያለን። ሁለተኛ የብልጽግናን ርዕዮተ ዓለም አልገባንም፣ የብልጽግና ጉዞ የተባለው አልገባንም፣ ለመረዳትም በተለያየ ጊዜ ሞክረን አልተሳካልንም የተባለው ብልጽግና ፓርቲ ለእርሶ ተጨማሪ ማብራሪያ ለመስጠት የብልጽግና ማለት ምን ማለት እንደሆነ፣ ርዕዮተ ዓለማችን ምን ማለት እንደሆነ ለማሰልጠን የእናንተንም አባላት ጨምሮ አስፈላጊ ከሆነ ሀሳቡን ለማስረዳት በጣም ዝግጁ ነው። ባለፉት ዓመታት በዚህ ጉዳይ ላይ 4 ትላልቅ መጽሐፎች ተጽፈዋል። አባሎቻችን ስልጠና ወስደውበታል። ለህዝቡ ጉዳዩ እንዲገባ አድርገናል። ስለዚህ የኢትዮጵያ መንገድ የብልጽግና መንገድ የመደመር መንገድ ነው። መዳረሻችን ብልጽግና ነው። የአፍሪካ የብልጽግና ተምሳሌት መሆን ነው። የዓለም የብልጽግና አርአያ መሆን ነው። ይህንን እናሳካለን። ባለፉት 8 ዓመታት ያደረግናቸው ስራዎች ይህ እንደሚሳካ የሚያረጋግጡ ናቸው። የኢትዮጵያን አንገት ቀና የሚያደርጉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ስኬቶች እየተመዘገቡ ይገኛሉ። ስለዚህ ርዕዮተ ዓለም ሳይሆን ኢትዮጵያን ወደ ብልጽግና ማሻገር ነው ዓላማችን። ርዕዮተ ዓለማችን የግራም የቀኝም ዋልታ ረገጥነት ሳይገድበን ከሁሉም ለኢትዮጵያውያን የሚበጅ ኢትዮጵያውያን የሚሳተፉበት እውነተኛ ብልጽግና የሚረጋገጥበትና የኢትዮጵያ ስብራቶች በሙሉ ሁኔታ ተፈተው ሁለንተናዊ ብልጽግና እውን የሚሆንበትን ስራ ነው የምንሰራው። ይህንን ለማስረዳት አሁንም በጣም ዝግጁ ነን። ስለዚህ ይሄን የተረዳ ሰው ከብልጽግና ጋር ይሰለፋል። እናንተም ከብልጽግና ጋር ለመስራት ፍላጎት ካላችሁ የመሃሉን መንገድ ለመከተል ከቆረጣችሁና የኢትዮጵያን ህብረ ብሔራዊ አንድነትና ሁለንተናዊ ብልጽግና በጋራ ለማረጋገጥ አብራችሁ ለመስራት የምትፈልጉ ከሆነ ጉዳዩን በስልጠናም በማብራሪያም ለማስረዳትና የተሟላ ብቃትና አቅም እንዲሁም ግንዛቤ እንዲኖራችሁ ለመስራት ዝግጁ መሆናችንን ብልጽግና ያረጋግጣል ማለት ነው። እሺ፣ እናመሰግናለን። 4 ዙሮችን ወይም 4 ምዕራፎችን አጠናቅናል። አሁን ወደ መጨረሻው ምዕራፍ ነው የምናልፈው። በዚህኛው ምዕራፍ ተፎካካሪ ፓርቲዎች በዚህ ክርክር እየተሳተፋቸው የምትገኙ ፓርቲዎች የማጠቃለያ ንግግራቸውን ለማድረግ በቅድሚያም የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ። የተከበራችሁ የሀገራችን ህዝቦች፣ የተከበርክ የሲዳማ ህዝብ፣ ክቡራንና ክቡራት፣ የክርክሩ ሂደት አመቻቾችና ታዳሚያን፣ መላው የሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ በህግ የበላይነት የሚያምን ዜጎች ሁሉ ለህግ መገዛት እንዳለባቸው፣ ባለስልጣናትም ሆኑ ተራ ዜጎች ሁሉ በህግ ፊት እኩል መታየትና መዳኘት እንዳለባቸው ብሎ ያምናል። ይህንን የዜጎች ህገ መንግስታዊ መብትን ለማስከበር ዓላማውንና ራዕዩን በፖለቲካ ፕሮግራሙ ውስጥ አስቀምጦ እየታገለ ያለ ዲሞክራሲያዊ ፓርቲ ነው። ፓርቲያችን የህግ የበላይነትን ለማስከበር በዜጎች ላይ የሚደርሱ የመብት ረገጣዎች ለማስቀረት በፕሮግራሙ ላይ በግልጽ ባስቀመጠው መሰረት አማራጭ ሀሳቦችን እና ፖሊሲዎችን ይዞ ቀርቧል።
መልካም አስተዳደር እንዲሰፍን ከመሰረታዊ የቀበሌ መዋቅር አንስቶ ያሉ የፍትህ አካላት አወቃቀር ተሻሽሎ በአዲስ መልክ እንዲዋቀሩ እናደርጋለን። ህዝቡን እያማረረ ያለው የአስፈጻሚው አካልና የህግ ተርጓሚው አለመለያየት እንዲቀርና የዳኝነት አካሉ ከፖለቲካ ካድሬ ጣልቃ ገብነት ወጣ ባለ መልኩ በህግ ራሱን ችሎ የሚደራጅበትና ከህግ ውጪ የሚደረጉ ጣልቃ ገብነት በህግ ተጠያቂነትን በሚያስከትል ሁኔታ እናደራጃለን። አምረሃ ህዝብን ከህጋዊ አሰራር ውጪ የበደሉ ፍትህ የነፈጉና የሚነፍጉ አካላት በህዝብ ግምገማ ተለይቶ ወጥቶ ተጠያቂ የሚሆኑበትን የግምገማ ስርዓት እንዘረጋለን። በሴቶች፣ በህፃናት፣ በአረጋውያንና በአካል ጉዳተኞች ላይ የሚፈጸሙ የመብት ጥሰቶች የሚመረምርና የሚቆጣጠር ለህዝቡ ቢያንስ በአመት 2 ጊዜ ሪፖርት የሚያወጣ አካል በአዋጅ እንዲቋቋሙ እናደርጋለን። የተከበርከው የሲዳማ ህዝብ ግንቦት 24 ቀን በሚደረገው ጠቅላላ ምርጫ ሞላ ሲዳማ ህዝብ ዲሞክራሲያዊ አንድነትን በመምረጥ እውነተኛና ዲሞክራሲያዊ አስተዳደር መሰረት እንድትጥል ጥሪያችንን እናስተላልፋለን። ምልክታችን በህብረት የተያዙ እጆች ምልክት ነው። በህብረት የተያዙ እጆች ተአምር ይሰራሉ። አመሰግናለሁ። የወላይታ ህዝብ ዲሞክራሲያዊ ግንባር። እሺ፣ አመሰግናለሁ። ወህደግን ምረጡ። ምልክታችን አንበሳ ነው። ስለዚህ ወህደግን ደግሞ ስትመርጡ የህግ የበላይነት የማስከበር የመንግስት ተቀዳሚ ተግባር መሆኑን እናረጋግጣለን። ለሰብአዊ መብት ጥሰቶች ኃላፊነት የሚወስድ ገለልተኛ አጣሪ ኮሚሽን በተግባር በማጠናከር ተጠያቂነትን እናሰፍናለን። ህጎች በሁሉም ክልሎች ተመሳሳይ ትርጉም እንዲኖራቸውና ዜጎች በቀላሉ የህግ ድጋፍ እንዲያገኙ የህግ ተደራሽነትና ወጥነትን እናረጋግጣለን። ለዜጎች በተለይ በምርጫ በፖለቲካ ፓርቲ ምዝገባና በሙስና ጉዳዮች ላይ የፖለቲካ ጣልቃ ገብነት የሚከለክሉ ጠንካራ ተቋማዊ አሰራሮችን እንዘረጋለን። ለዜጎች የሲቪክ ትምህርትና የህግ እርዳታ አገልግሎቶችን በማስፋፋት ዜጎች መብታቸውን እንዲያውቁና እንዲያከብሩ በማድረግ የህዝብን የህግ ግንዛቤ ለማሳደግ በጥናት የተደገፉ መፍትሄዎችን እናበጃለን። ከዲሞክራሲያዊ ጋር ወይም ከዲሞክራሲ ግንባታ ጋር በተያያዘ ሁሉም የፖለቲካ ኃይሎች፣ ታጣቂዎች፣ ቡድኖች፣ ሲቪል ማህበረሰብ ተወካዮች ያካተተ ፍጹም እውነተኛ፣ ግልጽ ብሔራዊ ምክክር፣ አገራዊ ምክክር እንዲደረግ እንሰራለን። ሌላው ብቁና ገለልተኛ ተቋማትን በመገንባት ፍርድ ቤቶችን፣ ምርጫ ቦርድን፣ የሰብአዊ መብትና መሰል ተቋማት የዲሞክራሲያዊ ስርዓት ግንባታን እንዲያረጋግጡ አበክረን እንሰራለን። ስርዓቱ ከተወሰኑ ቡድኖች ባሻገር ሁሉንም ዜጎች እኩል ተጠቃሚ እንዲያደርግ እናደርጋለን። የምርጫ ማሻሻያ፣ ግልጽ የመራጭ ምዝገባ፣ ገለልተኛ የክርክር አፈታት፣ ለሁሉም የፖለቲካ ፓርቲዎች ፍትሐዊ የሚዲያ ተደራሽነት፣ ያልተገደበ የታዛቢ ክትትል በመፍቀድ ነፃ ፍትሐዊና ሰላማዊ ምርጫ ስርዓትን በመፍጠር የዲሞክራሲያዊ ስርዓትን ግንባታ እናረጋግጣለን። ወህደግን ስትመርጡ ህጎችን፣ ተግባራትን በጸጥታ ወቅትም እንኳን የመናገር የመሰብሰብና የመደራጀት ነጻነት ለማስከበር ያለ ፍርድ እስራት፣ ሳንሱር፣ የዲጂታል ጭቆናን በማስወገድ የዜጎችን የሀሳብ ነጻነትን እናሰፍናለን። የጸጥታ አካላትን ከፖለቲካ ገለልተኝነት ገለልተኛ ወደሆነ ሁሉንም ዜጎች እኩል ወደሚያገለግል ሙያዊ ተቋም ከማድረግ ባሻገር የሰብአዊ መብት ተላላፊዎችን በማጣራት መደበኛ በሆነ መልኩ እንጠይቃለን። ወህደግን ምረጡ። የምርጫ ምልክታችን አንበሳ ነው። እናመሰግናለን። ብልጽግና ፓርቲ። እናመሰግናለን። ውድ ኢትዮጵያውያን እንኳን ለ7ኛው ጠቅላላ ምርጫ በሰላም አደረሳችሁ። እንዳያችሁት እንግዲህ ተፎካካሪ ፓርቲዎች ለኢትዮጵያ የህግ የበላይነትም ሆነ የዴሞክራታይዜሽን ስርዓት የሚረዳ ምንም የረባ ሀሳብም አላቀረቡም። የተነሳላቸውንም ጥያቄ በአግባቡ መመለስ አልቻሉም። እኛ ብልጽግናዎች በቀጣዩ 5 ዓመት የህዝባችንን ፈቃድና ይሁንታ አግኝተን መንግስት ስንመሰርት የመንግስት ስልጣን ከህዝብና ከህግ ውጪ የሚያዝበትን መንገድ ሙሉ በሙሉ በመዝጋት ስልጣን በህዝብ ፈቃድ፣ በህዝብ ይሁንታ እና ከህግ ብቻ እንዲመነጭ ጠንክረን እንሰራለን። ጠንካራ የተጠያቂነት ስርዓት በመዘርጋት ማንኛውም ሰው በህግ ፊት እኩል እንዲሆን
በመስራት የህግ የበላይነትን በተሟላ መልኩ ለማረጋገጥ እንሰራለን። የህግ የበላይነትን በተሟላ መልኩ ለማረጋገጥ በተቋም ግንባታ ላይ ልዩ ትኩረት ሰጥተን እንሰራለን። በዚህም ነፃ ገለልተኛና ብቃት ያላቸው የጸጥታና ደህንነት ተቋማት ለመገንባት እንሰራለን። የብሔራዊ የሰብአዊ መብት እና የህዝብ እንባ ጠባቂ ተቋማት አቅማቸው ተጠናክሮ ነፃና ገለልተኛ ሆነው ኃላፊነታቸውን እንዲወጡ እንሰራለን። የስነ ምግባርና ጸረ ሙስና ኮሚሽን ተቋማት በየደረጃው እንዲጠናከሩ ኃላፊነታቸውን እንዲወጡ ጠንክረን እንሰራለን። በየደረጃ ያሉ ፍርድ ቤቶችም ነፃ ገለልተኛና ብቃት ያላቸው ሆነው የፍትህና የህግ ስርዓቱን እንዲያስከብሩና የህግ የበላይነትን እንዲያረጋግጡ ጠንክረን እንሰራለን። ሚዲያዎች ለህግ የበላይነት ያላቸው ሚና ትልቅ በመሆኑ ሚናቸውን እንዲወጡ ጠንክረን እንሰራለን። አቅማቸውም እንዲገነባ እናደርጋለን። መላው ህዝባችን ለህግ የበላይነት መከበር ያለው ሚና ትልቅ ስለሆነ የህግ ግንዛቤን በማሻሻል እንዲሁም በህግ የበላይነት ውስጥ ተሳትፎ ከፍ እንዲል በማድረግ የህግ የበላይነትና ዴሞክራታይዜሽንን ከፍ ወዳለ ደረጃ እናሳድጋለን። የዴሞክራሲ ስርዓት መገንባት ኢትዮጵያን መገንባት ነው ብለን እናስባለን። ባለፉት 8 ዓመታት የተሰሩ የዴሞክራታይዜሽን ስራዎች ተጠናክረው እንዲቀጥሉ በርትተን እንሰራለን። የዴሞክራሲ ተቋማት ነፃ ገለልተኛና አቅም ያላቸው እንዲሆኑ በማድረግ ለዴሞክራሲ ስርዓት ግንባታው ሚናቸውን እንዲወጡ እናደርጋለን። የፖለቲካ ብዝሃነትን በማረጋገጥ ሁሉም የፖለቲካ ተዋናዮች ለኢትዮጵያ የዴሞክራሲ ስርዓት ግንባታ ሚናቸውን እንዲጫወቱ ጠንክረን እንሰራለን። በተለይ የሲቪል ማህበረሰብ ድርጅቶችም ተጠናክረው ሚናቸውን እንዲጫወቱ እናደርጋለን። በተጀመረው አካታች ሀገራዊ ምክክርም የኢትዮጵያን የህግ የበላይነትና የዴሞክራታይዜሽን ስራ እናጠናክራለን። በህዝቡ ውስጥ የዴሞክራሲ እሴቶች እንዲዳብሩ ስልጡን የዴሞክራሲ ባህል እንዲኖርና ዴሞክራሲ በማህበረሰቡ ውስጥ የጸና እንዲሆንም ጠንክረን እንሰራለን። በኢትዮጵያ የህግ የበላይነት እንዲሰፍን የዴሞክራሲ ስርዓት እንዲጠናከር ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። የስንዴ ነዶን ይምረጡ፣ ብልጽግናን ይምረጡ። አመሰግናለሁ። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ። አመሰግናለሁ። የተከበራችሁ የቤኒሻንጉል ጉሙዝ ህዝቦችና የሀገራችን ህዝቦች፣ ጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በዚህ በሚደረገው ውድድር የሚያሸንፍ ከሆነ አንደኛ ለሴቶች ወደ አመራር ለማብቃት ትኩረት እንሰጣለን። ለአካል ጉዳተኛ ቅድሚያ እንሰጣለን። ወጣቶች ላይ ቅድሚያ እንሰጣለን። ሰላም፣ ዘላቂ ሰላም ለማምጣት እንሰራለን። ሽብታ ዜሮ እናደርጋለን ብለን እናምናለን። የህግ የበላይነት እንዲሰፈን ልዩ ትኩረት አድርገን እንሰራለን። ነፃ ገለልተኛ የሆነ የዳኝነት ስርዓት እንገነባለን። ፊታዊ የሀብት ክፍፍል እናደርጋለን። ሌላ ሙስና በደንብ እናስወግዳለን። በተቻለ መጠን እንቀንሳለን። ሰብአዊና ዲሞክራሲያዊ መብቶች እንዲከበር እናደርጋለን። ፓርቲና መንግስት እንዲለይ እናደርጋለን። ዜጎች ወጥቶ በሰላም እንዲገባ በሰላም እንዲሄድ እናደርጋለን። በክልሉ ለሚኖረው ብሔረሰብ ጉሙዝ ብቻ ሳይሆን ባርታም ብቻም ሳይሆን ጨናሻ ብቻ ሳይሆን ማው ሳይሆን ለሁሉ እዛ ያሉ ብሔረሰብ በእኩል ለማገላገል ቃል የምንገባበት ምርጫ ነው የሚሆነው። ከአሁን ቀደምም ስናደርግ እንደነበረ እንሰራለን። መጨረሻ ላይ በተደረገው ማጠቃለያ ተፎካካሪ ፓርቲዎች የረባ መልስ አልሰጡም፣ የረባ ነገር ማላቀርቡ የሚለው ትክክል አይደለም። መልስ በሚገባ ሰጠናል። የቀረበው ጥያቄ መለሰናል። አመሰግናለሁ። ምልክታችን ማሽላ ነው። ማሽላ የመረጥንበት ምክንያት ማሽላ ለማብላት ብቻም ሳይሆን ለሰላም፣ ለይርቅ በእኛ አካባቢ ሰው ሲጣላ ይሄ ነው የሚላከው። ይሄ ካየ ሰው መሳሪያ አያነሳም። ለዚህ ነው ማሽላ ምረጡ፣ ጎይቲን ምረጡ እንላለን። ለመላው አገራችን ክልላችን ህዝብ፣ ለከማሺ ህዝቦች፣ ለመተከል፣ ለአሶሳ ይህንን መልእክት እናስተላልፋለን። አመሰግናለሁ። እናመሰግናለን። የኢትዮጵያ ብሔራዊ ምርጫ ቦርድ የህግ የበላይነትና ዲሞክራሲያዊ ስርዓት ላይ 4 ፓርቲዎችን ያሳተፈ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት፣ የወላይታ ህዝብ ዲሞክራሲያዊ ግንባር፣ ብልጽግና ፓርቲ እንዲሁም የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ የተሳተፉበት የክርክር መርሃ ግብር አካሂዷል። እሱም ተጠናቋል።